ያልጠየቀውን እየቃዠህ ነው። ንጽጽር አቆማለሁ። አዳምጥ። ንጽጽር አቆማለሁ። ይሄን አካውንት ሸልማለሁ። ይሄ የተባለው አብደላ ሳይሆን አብዱል ሙጸሊብ ነው የሚል አንድ ሲንግል ኤቪደንስ ብቻ ስጠኝ። ሁሉም ገሃነም እንደሆኑ መረጃ ሰጣለሁ እኔ። አንተ ግን አባቴ ያለው አባቱን አይደለም ብለህናል። የዛን የቀጣፊ ገርፍ የለቀኩት ነው። የባለፈው ውይይት ላይ የእሱ ውስታዝ አርጉመንት ዘ ነው። ዛሬ እስልምናን እያፈራረሳችሁልኝ ነው። የምትጠይቃቸው ጥያቄዎች ራሱ እኮ የሆነ ለእኛ አይገባንም። አንተ የምትጠይቀው ጥያቄ ለእኛ አይገባንም። ባይሆን እኛ እንጠይቅ፣ የተወሰነ ጥያቄ እንጠይቅና እንዴት ይገባሃል? አላህ ራሱ ያልገባውን ቁርአን አውርዶባቸው። ንጽጽር አቆማለሁ። አዳምጥ። ንጽጽር አቆማለሁ። ይሄን አካውንት ሸልማለሁ። ይሄ የተባለው አብደላ ሳይሆን አብዱል ሙጸሊብ ነው የሚል አንድ ሲንግል ኤቪደንስ ብቻ ስጠኝ። እኔ አብዱል ሙጠሊብም ገሃነም እንደሆነ መረጃ ሰጣለሁኝ። ሁለቱም አብዱል ሙጠሊብም አያቱም ቆይ ሁሉም ገሃነም እንደሆኑ መረጃ ሰጣለሁ እኔ። አንተ ግን አባቴ ያለው አባቱን አይደለም ብለህናል። የዛን የቀጣፊ ገርፍ የለቀኩት ነው። የባለፈው ውይይት ላይ የእሱ ውስታዝ አርጉመንት ዘ ነው። አንድ ብቻ አምጣልኝ ማስረጃ። አብዱል ሙጠሊብም ገሃነም እንደሆነ ሰጣለሁ ተጨማሪ። እኔ ቀጥል። ዛሬ እስልምናን እያፈራረሳችሁልኝ ነው። በዋሻችሁ ቁጥር እስልምና እንዲህ ታፈርሳላችሁ ማለት ጌታ እንደሆነ ታምናለህ አታምንም? ኤኒዌይስ መረጃ አንተ ሚውት አታድርገኝ። ምን አደረክ? ማንም ሚውት አላደረገም። ማንም ሚውት አላደረገ። ለምን አንተ ምን አውቀህ ነው ሚውት ማደረገ? ሱራ 36 ሚውቱን አንሳና ማለት ነው በስነ ስርዓት አውራኝ። ትልቅ ሰው ነህ እኮ። ይሄው እያወራህ ነው። ይሄው እያወራህ ማንም ሚውት ቀጥል። መረጃ ያው እጄ እንደዚህ ዛላለሁ። ይሄን አካውንት ሸልማለሁ። ይሄው 33 ላይ ክፈትልኝ፣ አዘጋጅልኝ እንትና ቀጥል። መረጃዋን ብቻ። እስልምናን ዛሬ እያፈራረሳችሁልኝ ነው። ቶፒኩ ስለከበዳችሁ በዋሻችሁ ቁጥር አራግፋችኋለሁ። እንዲህ ከስር ያላችሁ ውድ ሙስሊም እህት ወንድሞቻችሁ እየገቡ እስልምናን እንዲያፈራረሱላችሁ ነው፣ እየዋሹ ማለት ነው። በውሸት እስልምና ነው ወይስ የነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ አንጣ። ፍርድ እኮ የነቢያችን አይደለም። ማስረጃ አንጣ። ነቢያችን እኮ ፍጡራን እኮ ነው። ፕሊዝ ማስረጃ አንጣ። ላወራሃት ማስረጃ የዛን የቀጣፊ ውሸታም ኡስታዝ መረጃ ሰምተህ እኔ ቤት ልቀጥፍ። ቀጥል። ማስረጃውን አንጣ። ለታኩር የሰጠው ምላሽ ሰምቶ እኮ ነው። ታኩር የሚባል ልጅ አይ ቲንክ ጌመሩ ገብቶ ጠይቆት እንዴት ነው አባቱ እንዲህ ከሆነ ብሎ ሲል ፎገረ ማለት ነው። ማስረጃ ይኖራል። ቆይ ማስረጃ ይኖራል። ቴንክ ዩ። በቃ ማስረጃ የለውም። ቴንክ ዩ። ይበቃል። በቃ ይባልም ይለኛል እንዴ? በቃ ሚዩት አድርግ። በቃ ኦኬ። በሱራ 16:36 ላይ እናወራ እንዴ? ቅድም የከፈታችሁት ላይ ምናልባት ቅድም ሱራ 16:36 ብላችሁ ከፍታችኋል። ኦኬ ወለቀድ በዐስና የሚለው እሺ፣ ምንድነው እሱ ላይ ያለ ኮመንት? ይክፈተውና እንየው። ሱረቱ ነህል 16:36 ይኸው 36 እዚህ ጋር ጥያቄ ጠይቀህ ነበር አይደል? 16 ጥያቄ ጠይቆ ነበር በዚህ ላይ ጥያቄ ሳይሆን ማብራሪያ ነው። ጥያቄ ጠይቀህ ነበር። ጥያቄ ሳይሆን ማብራሪያ ነው። በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት ምን መልእክተኛን በእርግጥ ልከናል ይላል አይደለ? አዎ። ስለዚህ በህዝቡ ሁሉ ውስጥ ግማሽ አይደለም ፓርሻል አይደለም፣ በሁሉም ህዝብ ውስጥ መልእክተኛ ተልኳል አይደለ? አዎ። ያልተላከለት ህዝብ አለ። ነገር ግን አንድ ነገር ላስረዳ። ያልተላከለት ህዝብ አለ እኮ ጥያቄ ነው። ያልተላከለት ህዝብ አለ። እንደ አያው ስንሄድ
በትርጓሜ መሰረት ያልተላከለት ህዝብ የለም። ኦኬ ማሰብ እንዴት እንደሆነ አስረዳሃለሁ ለራስ። ኦኬ ያልተላከለት ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው እያየኸኝ ነው። ኡመቲን የሚለውን ትርጉሙን ሄደህ ራስህ ማረጋገጥ ትችላለህ። ኡማ የሚለው ለስንት እንዴት ምን አይነት ትርጓሜ እንዳለው እዛ ጋር መረዳት እንችላለን። ገብተን ብናየው በፈለገ ተርጉሙ ኡማ የሚለው ማለት እኔ እስማማኛለሁ፣ ሁሉም ተረዳኛል። የትም ስለማዋጣ እሺ፣ እንደፈለገ ተርጉሙ እናያለን። go ahead እሺ፣ አረብኛ ያዋጣኛል ካልክ ትርጉም ትዊስት አድርግና አንተ እንዲመች አድርገህ ትዊስት አድርገውና ተርጉሙ። ኡማ የሚለው ማለት ነው። አንደኛ ይኸውልህ በአማርኛም ከፈለግን ተርጉመን ማየት እንችላለን። እኔም ከፈለግኩ ካሜራ ልከፍትልህ ይችላል። መንጋውን የሚያንጣጡ ወይም የሰዎች ቡድን ማህበረሰብ ማለት ሲሆን አንደኛ ኡማ የሚለው ደግሞ ሌላ ደግሞ ለምን ይሆናል? የነብያት ተከታዮችም ሊያመልኩት ይችላሉ። ልክ እንደኛ እኛ ሙሐመድ ኡማ ነን በሚለው ሐረግ ውስጥ እንደሚጠቀሰው ማለት ነው። የአንድ ነብይ ህዝቦችም ኡማ ይባላሉ ማለት ነው። ስለዚህ ሁሉም ህዝቦች ነብያት አላቸው አይደል? ነብያት አላቸው። በምን እነሱን ለነሱ የተላከላቸው እነሱን ተከታይ እስከሆነ ድረስ ኡማ ይባላል ማለት ነው። ኡማ የሚለው ግዴታ ያ ነብይ ባለበት ሰዓት የተላኩ ህዝቦች ሳይሆኑ እሱን ከሞተ በኋላ የተከተሉት ህዝቦች ኡማ ይባላሉ። ስለዚህ እዚህ ጋር አያው የሚናገሩ እንደዛ ነው። ወለቀድ በዐስና ፊ ኩሊ ኡማ ኡማ ሲል የነብዩን ተከታይ እንደማለት ነው። እናመሰግናለን። እሱ ከመጣ በኋላ በአማርኛ እንየው። ተስማምቻለሁ። ስለዚህ ተስማምቻለሁ። ኡማ የሚለው የዛን ነቢይ ተከታዮች ማለት ነው አይደለ? እንደዛ ነው የፈታው። እሱ ነቢይ ከተነሳ በኋላ ሌላ ነቢይ እስከሚመጣ ያለው ኡማ ይባላል። ቴንኪው። በደንብ አስተውሉ። እሱ ከተነሳ በኋላ ሌላ ነቢይ እስከሚመጣ የሚከተሉት ማለት ነው። እንደ ኢብኑ አደም መሰረት ሙሳ ሲነሳ የዓለም ህዝብ የሚከተሉት ሙሳን ይሆናል። ዳውድ ሲነሳ ካሜራ ልክፈትልህ ላሳየህ። ተስማምቻለሁ። ጥሩ አርጉመንት ስላመጣ ተስማምቻለሁ። ምንም መረጃ አልፈልግም። ኢሳም ሲመጣ የዓለም ህዝብ የሚከተሉት ማንን ነው? ኢሳን ነው። መሐመድ ሲመጣ ደግሞ መሐመድን አይደለም። ተው ይኸውልህ ኡማ የሚለው ሁለት ትርጓሜ አለው ነው ያልኩህ። ኖ አንድ ትርጉም ሁለት ትርጓሜ አለው። ቆይ ሁለት ትርጓሜ ተስማማው። በአንተ ትርጉም ተስማማው። መሐመድን እንዴት እንደቀበርከው ስላልገባ ሁለት ትርጉም አለው። ተስማምቻለሁ። እኔ ምንም አይደለም። ዛሬ ዋሻለሁ መሐመድን ትቀብራለህ። በመጽሐፍም ቅዱስ ስንሄድ እኔ ተስማምቻለሁ። የመጀመሪያ በመጽሐፍም ስንሄድ እኮ ኢየሱስ ለማን እንደተላከ ይኸውልህ ቁርአን ላይ ሽፍት አታደርግ። ኡማ የሚለው የዛ ነቢይ ተከታዮች ህዝብ ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል። ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል አይደል? ይበል። እኔ ተስማምቻለሁ። እንዳንተ ተርጉም የመጀመሪያውን ሽፍት አታደርግ። ኡማ የሚለው የነብዩ ሰለላሁ ዐለይሂ ወሰለም ለዓለም እንደሆነ የታወቀ ነው። አንተም ታውቀዋለህ። ፕሊስ ሽፍት አታደርግ። ቶፒክ ሽፍት አታደርግ። ኡማ የሚለው በህዝቦች የሚለው ሽፍት አላረኩም። ምንም ሽፍት አላረኩም። እሺ አሁን እንደገና ታሻሽላለህ። የመጀመሪያውን ነው የምትቀበለው ዲፊኒሽንህን። ይኸውልህ አልተረዳኸኝም ይመስለኛል። ተረድቻለሁ። የመጨረሻ እድል ልስጥህ። የመጀመሪያ ማብራሪያ የሚለው ቀጥል። ይኸውልህ እንደፈለገ ይመቸኛል እንዳልከው አድርገህ ተርጉመው። በምትተረጉመው ሁሉ ግን ስህተት ከሆነ ይበልጥ እስልምናን ታፈርሳለህ። ቀጥል። ተርጉመው፣ እንደፈለገ ተርጉመው። ዝም አትበል። ምንም እኮ ነገርኩህ እኮ አትሰማኝም። ሽፍት አረክ ምናምን ታያለህ። ሁለት አይነት ትርጓሜ እንደሚኖረው ነገርኩ። አንደኛ ማህበረሰብን ኢብኑ አደም ለመጨረሻ ጊዜ ድልስ ሺም ይኑረው። ከዛ ውስጥ ግን ይሄ የሚመለከተው ትርጉሙ እንዲህ ነው በልና አንተ የሚመችህን አድርግና ተርጉመው። የሚመችህን ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እኮ አሁን አንተ ቻይና ምናምን ብለሃል ቅድም አይደለ? አሁን በአሁን ሰዓት ቻይና ውስጥ ሙስሊም የለም። ቻይና ውስጥ ሙስሊም የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሚከተል የለም።
ያልጠየቀውን እየቃዠህ ነው። የትኛውንም አርጉመንት ብታመጡ ነው ያፈርሰዋል። እንደዛ አትበል። በቃለሁ። ቆይ ሚት አድርግ። አስረዳው እኮ እኔ እኮ ከፈለኩ ከፍቼም ላሳይ ይችላል። ሚት አድርግ በቃሽ። እኔ እኮ አንተ ትርጉም እኮ ተስማምቶኛል። ምክንያቱም መሐመድን ሐሰተኛ ስላደረግከው። ምክንያቱም አንዴ አደም ሚት አድርግ። ምን አይነት ኢንተርፕሪቴሽን ሰጠው መሰላችሁ? ይሄንኛውን ህዝቦች የሚለውን ለማን ሰጠው? ነቢያቶቹ በሚነሱበት ላይ እኛ አሁን የመሐመድ ኡማ ነን፣ በኢሳ ጊዜ ያሉትም በሙሳ ጊዜ ያሉትም በዓለም ላይ ያሉት የዛ ህዝብ ተብለው ይባላሉ የሚል ተረጎመው። ይሄ ደግሞ ምን አይነት ስህተት ያመጣል መሰላችሁ? ነቢያቶች ሁሉ የተላኩት ኧረ ተው አንተ ተው፣ ትልቅ ድንቁርናን በእናትህ መሀል እየገባ አትረብሽ። ይሄ ምን አይነት ስህተት ያመጣል? ነቢያቶች ሁሉ የተላኩት ለዓለም ነው የሚል ደግሞ ሌላ ሎጂካል ኢረር የሆነበት ማለት ነው። ከመሐመድ እኔ ብቻ ነኝ ለዓለም ከተላኩት ከሚለው ጋር ግጭት ይሆናል። መሐመድም ለዓለም ተልኳል፣ እነኛም ለዓለም ተልከዋል የሚለውን ግጭት ያመጣል። ከሌሎቹ ነቢያትን የምንለየው ለሁሉም ህዝብ እኔ ነኝ የተላኩት ብሏል። መሐመድ ለሁሉም ህዝብ የተላኩት እኔ ነኝ መሐመድ ብሏል። ሌሎቹ ለጎሳቸው ነው የተላኩት። እነሱ በፈቱት ደግሞ ህዝብ ለሁሉንም ህዝብ ነው የሚወክል ነው። ስለዚህ ለሁሉም ህዝብ ነው የተላኩት ካሉን መሐመድ ኤክሰፕሽናል አይሆንም ማለት ነው። እነኛም ለሁሉም ህዝብ ስለተላኩ። ኦኬ እሺ፣ እፎይ ጥያቄ አታስተናግድም እንዴ? ጥያቄ በኋላ ላይ የምቀበለው። ዛሬ በዋሻችሁ ቁጥር እስልምናን እያፈረሳችሁ ደስ ብሎኛል። የምትጠይቃቸው ጥያቄዎች ራሱ እኮ የሆነ ለእኛ አይገባንም። አንተ የምትጠይቀው ጥያቄ ለእኛ አይገባንም። ባይሆን እኛ እንጠይቅ፣ የተወሰነ ጥያቄ እንጠይቅና እንዴት ይገባሃል? አላህ ራሱ ያልገባውን ቁርአን አውርዶባቸው። እኔ አሁን ለመማር ነው አንተ ጋር። ቆይ ትጠይቃለህ፣ ገና ነው ሰዓት። አይ አንድ ሁለት ጥያቄ ልጠይቅን ስለምቾክል ነው። ቆይ ቶፒኩ ላይ አሁን የገቡት ሁሉ ዛሬ ለመዋሸት ነው የሞከሩት። አይታችሁ ከሆነ እንደምንም ብለው ትዊስት ለማድረግ ለመዋሸት ሞከሩ። እነሱ በዋሹ ቁጥር ግን ምንድነው እያደረጉት ያሉት? እስልምናን ሐሰተኛ ነው እያደረጉ ያሉት። ምክንያቱም በየትኛውም ብትተረጉሙት እኔን አመቻችቼ ለጥፋችኋለሁ። ዛሬ ጭንቅላቴ አክቲቭ ነው። ስለዚህ ዛሬ ልዋሹኝ አትሞክሩም። ፓሲቭ አይደለሁም። ዛሬ አክቲቭ ስለሆንኩኝ የትኛውን አርጉመንት ብታነሱ እለጥፈዋለሁ ማለት ነው። ተረጋጋሚ ታርገም። ስለዚህ ኦነስቱኑ ኔክስ ግን እንደው እኔ አሁን እንትን ልበላችሁ ብል መረጃ አንጡ ላወራችሁት ብላችሁ አታመጡ። ለምትተረጉሙት እንደዛ ብለህ እንድተረጉም የትኛው ሙፈሲር ነው የትኛው እስቲ አንድ እንኳን እንደዛ ያላችሁበትን ብዬ ብላችሁ አታመጡም። ምክንያቱም ምንም ቼክ ያደረጋችሁት ነገር አሁን በኢየሱስ ጊዜ ኢየሱስ ያው እዛ እስራኤል ሀገር ከተላከ አንድ በሱ ጊዜ የነበረ ዜጋ የሱን እምነት ይቀበላለሁ ቢል በእስልምና አያስችለውም እያልከኝ ነው? ወይም በሙሳም ጊዜ ይሁን የሙሳን እምነት ይቀበላለሁ ያለ ሌላ ጎሳ አያስኬደውም እያልከኝ ነው? እንደዛ አልወጣኝም ወይ ሐሳብ ምንድን ነው? ቆይ እንደዛ ማለት ሳይሆን አስተምሮቱ ምን መሰለ፣ እንደ መሐመድ አስተምሮ ለሁሉም ህዝብ በቋንቋቸው መልእክተኛ ተልኳል ብሎ ያምናል። እንደዛ የሚል አስተምሮ አለ። ለሁሉም ህዝቦች ደግሞ መልእክተኛም ተልኮላቸዋል። አስፈራሪ ያልመጣቸው ህዝቦች የሉ። ስለዚህ ለሁሉም አስፈራሪ ከመጣላቸው መልእክተኛም ከደረሳቸው ከዛች አካባቢ ብቻ መጽሐፍ ቅዱስ ላይ ከተጠቀሱት ብቻ መሆን የለበትም ማለት ነው። መሆን ያለበት ምንድን ነው? ከተለያዩ ሀገር የሚኖሩ ህዝቦችም መልእክተኞች መምጣት አለባቸው። ካልመጡ ግን ምንድነው እሱ ዝም ብሎ የዓለም ሃይማኖት ነው አለ። እስልምናን ሁሉም ህዝብ የተከተለው ነው አለ። ለእነሱ መልእክተኛ መጥቷል አለ። ሀው ሲባል ግን መልስ የለም። ይሄ አቡ ካሊድ ምን ታደርጋለህ መሰለህ? አንደኛ ለዓለም መሆኑ የዓለም የነቢ ስ ስለም የዓለም ያሉት አንደኛም የመጨረሻ ነቢይ ናቸው። ከነሱ በኋላ ነቢይም አይመጣም። አንድ ይሄ በል። ሁለተኛ ይሄንን ደግሞ መልስልኝ እስቲ። አሁን ጠየቅኩህን በኢየሱስ ጊዜ አሁን እኔ ሄጄ በዛን ጊዜ ነው ወይ ቢኖር ሄጄ ያንን እምነት እንዲቀበል እስልምና ያንን እንዳይቀበል ያግዳል ያልከኝ ነው?
ያን የምትል ከሆነ ለሱ ማስረጃ መስጠት አለብክ። ለምን ከአንተም ካነሳው ፖይንት ጋር ስለሚሄድ ማለት ነው። ያ በመጀመሪያ ደረጃ በክርስቶስ በኢየሱስ ጊዜ የሚለውን ተወና እንደው ፎር ሴክ ኦፍ አርጉመንት ለአንተ ስል ልስማማና ከመሐመድ በፊት እስልምና የሚባል ነገር የለም። ቢኖርም ደግሞ ለአንተ ብዬ ማለት ነው እንደው በሙሳ ጊዜ እስልምና አለ ቢባል ሙሳ ሙስሊም ነው ቢባል ሊሰብክ የሚችለው ማንን ነው? እዛ ያሉትን እስራኤሎችን ነው እየሰበከ ያለው። ምክንያቱም በቋንቋቸው ነው የሚያብራራላቸው ለህዝቦቹ ማለት ነው። ከሀገሩ ወጥቶ ሌላ ሀገር ላይ ወደ ቻይና ወደ ህንድ እንደዚህ ሄዶ አልሰበከም። ምክንያቱም መልእክተኛ ከቋንቋቸው ከዛው ከጎሳቸው ስለሚወጣ ማለት ነው። በዓለም ላይ እየሄደ እየተዋጋ ወይ እንደ ሙሐመድ ምድር እስልምና እንድትቀበሉ እያለ አላደረጉም ነቢያቶች። ምክንያቱም የእስልምና አስተምሮ ምድር የኔና ያላህ ነች ያለው ሙሐመድ ነው። እስልምና ስትቀበሉ እንድዋጋ ታዝዣለሁም ያለው ሙሐመድ እንጂ ሌሎቹ አይደሉም። ሁሉም ነቢያት አይሚን የዓለም ላይ ለዓለም ህዝቦች የተላኩ ነኝ ያለው ሙሐመድ ነው እንጂ ሌሎች አይደሉም። ስለዚህ ሌሎቹ ለጎሳቸው ነው ለዛች ሀገር ማለት ነው። እንደው ለአንተን ስል ኢሳ የምትለው እንደው ሙስሊም ነብይ ቢሆን እንኳን ስለዚህ ያ ነብይነቱ ለማን ነው? ለዛ ለእንትኖቹ ነው ሲሰራ የነበረው ሲያስተምራቸው ሲያገለግላቸው የነበረው ምንድን ነው? እዛው እስራኤሎችን ይሆናል ማለት ነው። አረቦች ጋር መጥቶ አይሰብክም። አረቦችን አይደለም የሚያስተምረው፣ ህንዶችን አይደለም፣ ቻይኖችን አይደለም። በመጀመሪያ እስቲ ህዝብ የሚለውን አብራራልኝሽ። እኔ አሁን ለምሳሌ ኢትዮጵያ የሆነ ነገር ሆነች ሲባል በኢትዮጵያ ወይ በሆነ ብሔር የሆነ አደጋ ደረሰ ሲባል በኢትዮጵያ ህዝብ የሆነ ነገር ሲደረስ ሲባል ይለያያል፣ ልዩነት አለው። አንተን እያነሳ ያለው ስለ ብሔርና ስለ ጎሳ ነው። እዚህ ጋር ያወራ ያለው ደግሞ ስለ ህዝብ ነው። ነቢ መሐመድ ደግሞ አሉት የምትለው እነሱ የመጨረሻ ነቢይ ናቸው፣ ታዘዋሉ። ደግሞ ከነሱ በኋላ ነቢይም አይመጣም። ስለዚህ ህዝቡ ምንድነው? እሱ አንደኛ ቋንቋንም ይዟል ወንድማችን። ምክንያቱም እነኛ የሚነሳ ለህዝቦች መልእክተኛ ይነሳል አይደለ? አቡካሌት መልእክተኛ ለህዝቦች መልእክተኛ ልኳል አይደለ? መልእክተኛ ይነሳል፣ ለህዝቦች መልእክተኛ ተልኳል አይደለ? ሊኳል እኮ ያ ስለዚህ ለሁሉም ህዝቦች መልእክተኛ ልኳል። ያ ህዝብነት እኔንም ያካትታል። ያ ሁሉ ህዝብ መልእክተኛ ተልኮለታል። ያ ሁሉ ህዝብ የተላከለት መልእክተኛ ደግሞ ከራሱ ጎሳ ነው አይደለ? ከራሱ ወገን ከየራሱ ጎሳ የሚል እንትን አይደለም። ይሄንን ከየራሱ ጎሳ ሳይሆን ወገኖቹ ህዝብ መልእክተኛ ሊከናል ነው። ወገኖቹ ማለት ምን ማለት ነው? በወገኖቹ ቋንቋ ማለት ነው። ወገን ማለት ይሄ ስለ ቋንቋው እኮ ነው ያስተምራል። ወገን ያለው ኦኬ፣ ከነሱ ውስጥ አይደለም እኮ የነቢዩን ቋንቋ ነው የተናገረ ያለው። አይደለም በወገኖቹ ቋንቋ ማለትም ለምሳሌ እኔ አማርኛ እናገራለሁ። ስለዚህ የሚያስተምረኝ ማን ነው? አማርኛ ነው ማለት ነው። ያ የተላከው ነቢይ አማርኛ ተናጋሪ ነው፣ በእኔ ቋንቋ የሚናገር ማለት ነው። የወጣውም ደግሞ ከኛ ውስጥ ነው። ከቻይና አይደለም የሚመጣው ወይም ከእስራኤል አይደለም የሚመጣው፣ ከዛው ከህዝቡ የወጣ ነው። እንዲህ አጥበው አንዴ ኦኬ። ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኖቹ ምን ቋንቋ እንጂ በሌላ አላክንም። ስለዚህ የተላከው መልእክተኛ ሁሉ በወገኖቹ ቋንቋ ነው የሚያብራራው ማለት ነው። ወገኖቹ የተባለው እርሱም ያንን ቋንቋ የነኛ ወገኖቹ የተባለው ይሰማል። እዚህ ጋር አሁን በሌላ አላክንም ሲል እሺ፣ በሌላ ያለው ቋንቋውን አይደል? በሌላም ሲል ያ በሌላ ቋንቋ አልተላከም፣ ግን እሱ ደግሞ ወገናቸው ነው አይደለ? ይሄ እኮ ምንም እንትን በወገናቸው በራሱ ቋንቋ ነው። አሁን እዚህ ጋር ያወራለው ስለ ቋንቋ ነው። እሺ እንትን ደግሞ ቋንቋ እንዴት ነው የሚመጣው? እንዴት ነው የሚወለደው? አሁንም ደግሞ ምንም እየገባህ አይደለም። አይ ቲንክ ምን አይነት ችግር እንደገጠመ አይደል ነው። ቋንቋ እንዴት ነው የሚወለደው? እንዴት ነው እንትን የሚለው? ለምሳሌ ግዕዝ እድሜ ጠገብ ከሚባሉት ረጅም ብዙ ሺህ ዓመታትን ካስቆጠሩት ግዕዝ አንዱ ነው።
ቻይኒዝ ከ3000 ዓመት አካባቢ የቆየ ነው። ረጃጅም ቋንቋ የቆዩት እነኚህ ናቸው። እነ አረብኛ ምናምን የትናንትና ቋንቋ ናቸው። በደንብ አስተውል። እሺ፣ በህዝብ ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛን በርግጥ ልከናል። ይሄ የተላከው መልእክተኛ ደግሞ በቋንቋቸው የሚናገር ነው። ኤንስ ይበቃል። እስኪ አመድ ይቀጥል። አመድ ቀጥል። ትንሽ እንትን የሚለውን ብታብራራልኝ። ይሄ ብሔር የሚባለው ነገር እንዴት ነው የሚፈጠረው? ለምሳሌ አንድ ኦሮሞ የሚባል አለ። እሺ፣ ይሰማል? አዎ ትሰማለህ። እንዴት ነው? ሰላም ነው። እንዴት ነው? ይሄ እመለሳለሁ። ቆይ ካሊድ አህመድ ይቀጥልና የኔ ጥያቄ ይሰማል? ወጣ። ኦራይት ሱራ 35 አንዴ ክፈተው። 35 ብሔር የሚባለው ብሔር ኦኬ፣ አንድ ብሔር አለ። ኦሮሞ የሚባል ብሔር አለ። ይሄ ኦሮሞ የሚባለው ብሔር መጀመሪያ ኦሮሞ የሚባል ሰውየው ነበር አይደለ? የዘር ሐረጉ። እሺ፣ ከዛ ጀምሮ ነው የሚመጣው። እሺ፣ ምን ሆነ? አይ ተግባብተናል። በዚህ ማለት አንድ ኦሮሞ የሚባል ብሔር ወይ የሆነ አማራ ካለ ኦሮሞ፣ አሁን ለምሳሌ አንድ ኦሮሞ የሚባል ብሔር አለ ኢትዮጵያ ውስጥ። አመጣጡ እንዴት ነው የመጣው? የብሔሩ ልክ እንትን አረቦች እንደመጡት ነው የመጣው። በዳዲ አይመጣም መቼም። አረቦች እንደመጡት እስራኤሎችም እንደመጡት እንደዛ ነው የመጣው እኮ። አሁን ለምሳሌ ወደፊት ያው በአንተ ቁርአን የአንተ አረዳታውን በዛ በየሁሉም ሲል አረቦቹ እንዴት ነው የመጡት? ለምን ትነጥለዋለህ? አረቦችን ስፔሻል አድርገህ ኦሮሞ የሚባል አንድ አለ ብለህ ለምን እንትን ትላለህ? አረቦቹ እንደመጡት አይ መነጠል አይደለም። እኔ አይደለም እኔ አሁን ያንተን አረዳድ ነው የነገርኩህ ያለሁት እኮ። ኢንተራፕት አታርጋ። ስለዚህ አረቦቹ እንደመጡት አረቦቹ እንደነበሩት ኦሮሞ የሚባል ብሔርም አለ። ዛሴት ወይንስ አረቦቹ ነጭ ስለሆኑ የተለየ ስፔሻል አድርገህ ኦሮሞ ሲባል ደግሞ ኢትዮጵያዊ ስለሆነ ያቀለል አድርገህ ነው? እኔ እንደዛ አላልኩም። በቃ ካላልክ በቃ እኔ ያልኩ ያሉት መጀመሪያ ኦሮሞ የሚባል አንድ ሰው ነበረ። ልክ አረቦች መጀመሪያ አንድ ሰው እንዳለው የዘር ግንዳቸው አንድ እንደሆነ ኦሮሞ የሚባል አንድ አለ። በዛ ሁሉ ደግሞ አንድም ሰው ግማሽ የሚሆነ እሱ ፖይንት አይደለም። አሁን ስንት ሰው አለ አይደለም። እስከ መሐመድ 6ኛው ክፍለ ዘመን 7ኛው ክፍለ ዘመን ድረስ ይሄ ቁርአን እስከወረደ ድረስ ህዝቦች ነበሩ። ለነኛ ህዝቦች ደግሞ ለሁሉም መልእክተኛ ተልኳል። ታሲት ማስረጃ ለሁሉ ስትል አንብብ። መሀል ላይ ከነቢ ሙሐመድ ከነቢ ኢሳ እና አንብብ። ከነቢ ሙሐመድ አንብብ። እሺ እኛ አብሰሪ እንደተላከ ላሳየህ እኮ ነው። ለምን ታደርጋለህ? ለሁሉም እንደተላከ ላሳየህ። አንብብ። አይ ጥሩ እሺ። እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን። ማንኛይቱም ህዝብ በውስጧ ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም ማለት። እዚህም ጋር ህዝብ ነው። ይሄንን ህዝብ የሚለው ነገር ፊት አለኝ፣ አብራራልኝ። ህዝብ የሚለውን አንተ ህዝብ ካለ እኔንም ይመለከተኛል። እኔም አለሁበት ውስጡ ላይ አንተም አለህበት። ስለዚህ መልእክተኛ ያላለፈበት ህዝብ ነበረ። እኔ ከቅድም ጀምሬ አንተ እያልክ ያለው የሆነ ብሔርን ነው የጠቀስክ ያለው። እዚህ ጋር ብሔሮችን በሁሉም ብሔር አይደለም ያለው፣ በሁሉም ህዝብ ነው። ህዝብ ከተባለ ኦሮሞውንም፣ አማራውንም፣ አዳምጣ፣ አረቡንም፣ ፈረንጁንም ይጨምራል። ጎበዝ፣ ሁለት አርጉመንት አለ። ለሁሉም ህዝቦች አስፈራሪ ተልኳል አይደለ? ተልኳል። አሁን በእኔ ዘመን ማን ተልኳል? ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተልኳል። ያንተ ነብይህ ነው። ያንተ የነብዩ ማና
ይሄ ግን አልፏል ነው ያለው። ስለዚህ ከሙሐመድ በፊት የነበሩት የሚመለከት ነው። ለሁሉም ህዝቦች መልእክተኛ አስፈራሪ ተልኮላቸዋል አይደለ? በሁሉም ህዝብ ላይ ተልኮዋል። ለሁሉም ህዝቦች አስፈራሪ መልእክተኛ ተልኮላቸዋል። ያ አስፈራሪ ደግሞ በራሳቸው ቋንቋ ነው አይደለም ያስፈራራቸው የሚነግራቸው። ይሄ ደግሞ የተናገረ ያለው በራሳቸው ቋንቋ ሲል የአረቡ የነቢዩን ቋንቋ የሚናገረው ያው በራሳቸው ቤት ስለወጣ አቡ ካሊድ የራሳቸውን ቋንቋ ነው የሚናገረው። አቡ ካሊድ እባክህ ጭንቅላትን ተጠቀም ትንሽ እንኳን። ከመሐመድ በፊት ህዝቦች አሉ። ለሁሉም ህዝቦች መልእክተኛ ተልኳል። ለሁሉም ደግሞ ያ መልእክተኛው የተላከው በራሳቸው ቋንቋ ነው የሚያወራቸው። ቢሊየን ህዝቦች ቢኖሩ ከዛ 100,000 ቋንቋ ቢኖር ለቢሊየኖቹ መልእክተኛ ተልኳል። የተላከው ግን በቋንቋቸው ስለሆነ 100,000 ቋንቋ የሚናገር which is 100,000 መልእክተኛ ተልኳል ማለት ነው። ምክንያቱም ያስረዳቸው ከነሱ የወጣ የነሱን ቋንቋ የሚናገር ነው። በጣም ጥሩ። 100,000 ሚሊዮን ያልክ ያለው እኔ ምኑን ወክለክ እንደሆነ እኔ ግራ የገባኝ ያለው ሚሊዮን ስትል ግራ ይግባ። በቃ ስታክ ትመጣለህ። ይበቃሃል። አውቀው ነው። እውነት ነው። ይሄንን አክቹዋሊ ላያውቅም ይችላል። ሙስሊሞች እንደዚህ ናቸው። ጭንቅላታቸውን ብዙም አይሰራም ጭንቅላታቸው። ለዛ ነው ኮመንት ላይ ሁሉም ገብቶታል አውቀው ነው እያሉ ነው። ሙስሊሞች አክቹዋሊ ጭንቅላታቸው ዲስማች ፖሰስድ ስለሆነ በዲመን የመረዳት ችሎታቸው ባይዘ በጣም ለው ነው። አንዳንዴ አትፍረዱባቸው። አውቀው እንደሚያደርጉት ሁሉ አንዳንዴ ጭንቅላታቸውን ለማይገባ ነገር አይኖራቸውን አሳልፈው ስለሰጡ ይህን አክል ተጨቃጨቅና ፕሊስ ሚታርክ ቆይ አንዴ። እየሰማኸኝ ነው? እየሰማሁ ነው። ቆይ አንዴ ሚታርክ። ዋናው ምንድነው እሱ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ከዚህ ብቻ በደንብ የምትረዱት አለ እስልምና ምን ያህል ከልት እንደሆነ ዝም ብሎ ተረት ተረት እንደሆነ ከዚህ ትረዳላችሁ። ይህንን ትዊስት ባደረጉት ቁጥር ወደ ዓለም መልእክተኞች ወደ ሌሎች ሀገሮች አልተላከም የሚል የትኛውም የሙስሊም ሊቅ አይደን ነው እስካሁን ድረስ አላየው። ፈተዋቸውንም ቼክ አድርጌያለሁ፣ እንትኖቻቸውም ቼክ አድርጌያለሁ። ሊያደርጉ የሚችሉት ምንድነው አልተገለጸም። አናቃቸውም ማማ እንደሆኑ ግን ተልከዋል የሚል ነው። ወደ ኢትዮጵያም ወደ ተለያዩ ሀገር ላይ መልእክተኛ ተነስቷል፣ ግን ማን ነው የሚለውን አናቅም የሚል ነው የሚያፈገፍጉት ሊቃውንቶቻቸው። ምክንያቱም በሸሹት ቁጥር ኢንተርፕሬት እናደርገዋለን በሌላ ባሉ ቁጥር እስልምናን ያፈርስባቸዋል፣ እስልምናን ያፈርሰዋል። ምክንያቱም ብዙ እንትኖች አሉትና ውስብስብ ነገሮች ስላሉት ማለት ነው። በዚህኛው በኩል እናመልጣለን ቢሉ ይመታሉ፣ በዚህም ቢሉ ይመታሉ። ስለዚህ እስካየሁት ድረስ የሚያደርጉት ምንድነው እሱ አይ ያልተገለጡ አሉ፣ ለመሐመድ የተነገሩ አሉ፣ ያልተነገሩም አሉ፣ አናቃቸውም በሚል ነው አዳፍ ነው የሚሄዱት። እሷኛዋን ነው ማምለጫ የሚሞክሩት። የዛሬዎቹ ደግሞ ነገ የገቡት ህዝብ የሚለው ነው ሊተረጉሙት ሞከሩ። እንደዛ ከተረጎሙት ደግሞ መሐመድን ስቲል ሐሰተኛ ያደርጉታል። ከነቢያት የምንለይበት የሚለውም ስፔሻል ሳይሆን ይቀራል ማለት ነው። ብዙ ውስብስብ ነገሮች አሉት ይሄ ፓርት። ግን እኛ የምንረዳው ከዚህ ቶፒኩ ላይ ታወራለህ። ማንም የሚያስወርድ የለም። ምንም የምንፈራው ነገር የለም። እና በደንብ አስወረዳችሁ እኮ ያ ዝም ብለህ ተቃዠ ነው ኡማ ሚለውን ለማስረድ ካልቃዠ ኡማ ሚለውን ላስረዳህ ስል እኮ አስወረድከኝ። አይ ምን አስወርድሃለሁ? አንተ እንደውም ኡማ የሚለው ነቢያቶች የተላኩት ለሁሉም ኡማ ነው ብለህ የደፈደፍክ ሰውዬ እኮ አይደለም። ኡማ የሚለው ሁለት ትርጓሜ አለው። አንደኛ ለማህበረሰብ ይሆናል፣ ሁለተኛው ደግሞ በቃ አሁን እንዴት ሚሌት እንደማደርግ ላሳየህ። መረጃ አለኝ። ቅድም ልክፈት እያልክ ስለነበር ክፈትና አንብበው። እንዴት ሚሌት እንደማደርግ ላሳየህ። ከዛ በኋላ እስልምናን ይጠቅመሃል አይጠቅምህም እናየዋለን። የምታመጣቸው ሎጂኮች አስከፍቱኝ ይላል። እንደ ራስህ እኮ ነው የምከፍተው። አይ መረጋጋት አለ። እፎይ ፎሎሩ 30 ብቻ ነው አይ ቲንክ መሰለኝ። ኦኬ ስክሪንሻት አድርገውና ለጥፈው
እንዴት ሌላ ስልክ ነበረ። ስክሪንሾት አድርገውና እንትን በለው ለጥፈው። ሆነም ቀረ ለምን አንተ እውቀት ከፈለክ ከፍተህ አታየው? ገብተህ እኮ ታየዋለህ። እኔ እንደ ጀግና ካወራህ ነበር። አዘጋጅቻለሁ ግን አንብበው። እሺ አዘጋጅቻለሁ ግን አንብበው። እሺ በፎሎወር ምክንያት አንብበው። ይኸውልህ አረብኛ የማን መጽሐፍ ነው? ምን ላይ ነው? የማን መጽሐፍ ነው? ኡማ የሚለውን የማን መጽሐፍ ነው? ኡማ የሚለው ቃል ሁለት ስም ትርጓሜ እንዳለው ላሳየህ ነው። የመጽሐፉን ስም አረቦች ሲጠቀሙት የመጽሐፉን ስም አረቦች ኡማ የሚለውን አያችሁ። ውሸት ስለሆነ ማውራት አይፈልግም። ዝም ብሎ ነው ማውራት የሚፈልገው። አረቦች ኡማ የሚለውን በሁለት ተረጉመታል። ላሳየህ ነው። የመጽሐፉን ስም ተናገር። ፔጁን ትናገራለህ። ኔክስ ጸሐፊውን ትናገረናለህ። ቀጥል። እኔ ጋር ለእንዲህ ነው ሂምሌት ምን አደርግህ? ውሸት እኔ ጋር መጣል ታወራ ስትል ቀጨም። እባክህ እየጠበቅን ነው። ፔጁ ስንት ነው? ወይ ቀልድ አታምንም። እንደፈለገ ብተረጉመው እኔ ይመቸኛል። ከፍቼ ባሳይ ደስ ይለኝ ነበረ። ተናገር የመጽሐፉን ስም። ቆይ አይ እኔ እንትን ላይ ነው። ቆይ ጎግል ላይ ነበር ያረኩልህ። ጎግል ላይ ነው። እሺ በቃ ሼክ ጎግል። እሺ ቀጥል። በቃ ችግር የለውም። ምን ይላል? እሺ አንብበው። ይኸውልህ በቁርአን ይኸውልህ ይሄ ትልቅ እንትን የቁርአን የሙፈሲር የኢፍሳር ይኸው ከሊመቱ ኡማ የምትለው ከሊመቱ ኡማ ትሆናለች። ለምን? ለጀማዓ ለማህበረሰቡ ትሆናለች። አንደኛ አንብበው። ቅድሚያ እየተረጎምኩልህ እኮ ተኩኑ ኡማ አልጀማዓ ለጀማዓ ትሆናለች። እሺ ጎበዝ፣ ለጀማዓ ትሆናለች። ከማ ቃለ ዐዘ ወጀል ቁርአን ላይ ልክ እንዳለው አሁን ቁርአን ላይ አንድ ምሳሌ አለ። ወጀደ ዐለይሂ ኡመተን ሚነ ናስ የስቁን የሚለው አያ ላይ እዚህ ጋር የተጠቀመው ለማህበረሰብ ነው። ኡማ የሚለውን የተጠቀመው እዚህ ጋር ለማህበረሰብ ነው። ሁለተኛ ደግሞ ማዕና ወጀደ ዐለይሂ ጀማዓ ወተኩኑል ኡማ አትባዑል አንቢያ ለነብያት ተከታዮችም ኡማ የሚለው ቃል ይጠቀማል ማለት ነው። አሁን እዚህ ጋር አንተ ያለቀድ በዐስና ፊ ኩሊ ኡመቲን የሚለው የትኛውን ትርጉም ነው የምትወስደው? ወለቀድ በዐስና ፊ ኩሊ ኡመቲን የሚለው ለነብያቶች ተከታይ ነው ማለት ነው። እዚህ ጋር ለሁሉም ህዝቦች ነብያት ለሚከተሉ ህዝቦች ልከናል ማለት ነው። ማለት ከአንድ ነብይ እስከ አንድ ነብይ ያለው ኡማ ይባላል አልኩ አይደል? ቅድም ሳስረዳ የአንድ ነብይ ተከታዮች ኡማ ይባላሉ። እንደገና የአንድ ማህበረሰቦችም ኡማ ይባላሉ። ስለዚህ እዚህ ጋር ወለቀድ በዐስና ፊ ኩሊ ኡመቲን የሚለው የአንድ ነብይ ተከታዮች ማለት ነው። ስለዚህ የአንድ ነብይ ተረጋጋ። ወለቀድ በዐስና ሱራ አረ ተረጋጋ። እሺ የአንድ ነብይ ተከታይ ስትል በዓለም ላይ ያሉት ሁሉ የዛን ነብይ የሚከተሉ ናቸው ወይንስ ስፔሲፊክ ሀገር ላይ ያሉ? ስፔሲፊክ ሲሆንማ አየን እኮ አሁን ኢሳ ለማን የተላከው የሚለውን ለበኒ እስራኤል እሱ በመጽሐፍ ቅዱስም የምታውቀው ነው አይደለ? ሁሉም ህዝቦች ከዛ በፊት ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ህዝቦች ነው። ፕሊዝ እኔ ስለ መሐመድ አይደለም የጠየቁት፣ ስለ መሐመድ አልጠየኩም። ጥያቄም አይደለም። ፓኒክ አታርግ። መሐመድ ጋር መጥተህ ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል አልተላከም? ተልኳል። ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል። የተላከላቸው መልእክተኞች ኦኬ፣ እነኛ መልእክተኞች ለሁሉም ህዝቦች ከተላከ በቋንቋቸው ነው የተላከው ወይንስ ከቋንቋቸው ውጪ? በቋንቋቸው ነው እንጂ። መልካም። ለአንድ ህዝቦች በፊት ነገርኩህ እኮ። ቆይ ለሁሉም ህዝቦች መልእክተኛ ተልኳል ብለህናል። ያ የተላከው መልእክተኛ ደግሞ በቋንቋቸው ለህዝቦቹ ነው ብለህናል። ከህዝቦቹ ውጪ አለቋንቋቸው የተላከ ነብይ አለ? የተላከ
ያለ አሁን ቋንቋ ይኸውልህ ነው። እዚህ ጋር አሁን አንተ አሁን በደንብ አስተውል። ይኸውልህ ይሄኛውን አሁን ይሄን አንቀጽ ይዘህ ነው አይደለ? ልጁ የከፈተውን አንቀጽ ይዘህ ነው በወገናቸው ቋንቋ ነብዩ ሰለላሁ ዐለይሂ ወሰለም የተነሱበት ጊዜ የት እኔ አካባቢ መሐመድን ነው የተነሱት? አልጠየቅኩም። ይሄ ምን አይነት ሰው ነው? ደንቆሮ ነው እንዴ? ይሄን አንቀጽ እንዳላህ አቱን እኔ መሐመድን አልጠየቅኩም። ከመሐመድ በፊት እያልኩ ነው። ደንቆሮ አቱን እንዳላህ ከመሐመድ በፊትማ በቋንቋቸው ነው አልኩህ እኮ። ከመሐመድ በፊት እያልኩ መሐመድ ብለህ አትለጠፍ። መሐመድን አልጠየቅኩም። ቢያንስ ተሻለ። እስኪ ወረድ በል። አንዴ መስማት አይችልም ወንድም እኮ ከመሐመድ በፊት እየተባለ መሐመድ ሲላክ አትሳደብ። ወደ ስድባት እኔ እኮ አልሰደብኩም። ስድብ አይደለም። ምንም ካላ ጋር ነው የመሳሰልኩ። ሜይ ቢ አንተ ትሻላለህ ካላ። ግን ኤኒዌይስ ከመሐመድ በፊት ለሁሉም ህዝቦች ተልኳል መልእክተኛ ብለኸኝ አልጋ ትግባ። ለሁሉም ህዝቦች መልእክተኛ ተልኳል። ወንድም እንዴት እየዋሸና ከራሱ ጋር እየተጋጨ እንደሆነ በደንብ ታዘባቡ። ካሊድ ከአንተ ውሸት ደግሞ የሱ የባሰ ነው። በደንብ አስተውሉ። ከመሐመድ በፊት ሁሉም መልእክተኛ ተልኮላቸዋል። ተስማማ። ለእነኛ ሁሉ ህዝቦች ደግሞ የተላከው በቋንቋቸው ነው ወይ ነው? አዎ አይደለም? መልስህ በቋንቋቸው ነው ተልኮላቸዋል። በቋንቋቸው ጎበዝ። በቋንቋቸው ለሁሉም ህዝብ መልእክተኛ ያ ነብይ የወረደበትን ቦታ ነው የምናየው። ቋንቋ ሲባል ያ ነብይ የወረደበትን ቦታ ነው። አራዳምጥ ቆይ። ለሁሉም ህዝቦች ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ከተላከ ያ መልእክተኛ የተላከውን በቋንቋቸው ከሆነ ለቻይኖች የተላከ መልእክተኛ ንገረኛዋል። ለቻይና ከመሐመድ በፊት የተላከላቸው ምን ማለት ነው? ይኸውልህ እንዴ ከዛ በፊት የነበሩ ነብያቶች ቻይና ላይ ነው እንዴ የተላኩት? ምን ሆነ ነው የምታወራው? ያ ነብይ የወረደበትን ቦታ እኮ ነው። ያ ነብይ የተላከበትን ቦታ ነው ማየት ያለብን። እናመሰግናለን። እኛም እያልን ያለ ነው እስልምና ከመጽሐፍ ቅዱስ ከቃረማቸው ነቢያት መጽሐፍቶች አስተምረው ውጪ በዓለማት ላይ በሁሉም ላይ መልእክተኛ ተልኳል ቢልም ማምጣት አትችሉ የምንላችሁ ለዚህ ነው። መጽሐፍ ቅዱስ ላይ ያሉትን እስራኤል ላይ እዛ ያሉትን ብቻ እንጂ ከሌላ ሀገር ብንጠይቃችሁ አታመጡም። ግን ለሁሉም ሀገር በተለያየ ቦታ ላይ መልእክተኛ ተልኳል ብላችሁ ታምናላችሁ። አታውቅም ይመስለኛል ኢብኑ በወገኖቹ ቋንቋ እኔ እንጂ በሌላ አላክ ነው ሲል ያ ነብይ የተላከበትን ቦታ ነው ማየት ያለብን። ያ ነብይ የተላከበት ቦታ ላይ ስናይ ነብያችን ሰለላሁ ዐለይሂ ወሰለም ይሁን ኢየሱስም ይሁን በዛ በተላከበት በወገኖቹ ቋንቋ ነው የተላከው ማለት ነው። ኢብኑ አደም እሱ ሁለተኛ ፐርሚስ ነው እንጂ መልእክተኛ ቆይ መልእክተኞቹ ተልኮላ ቻይና የሚባሉ ህዝቦች መልእክተኛ ተልኮላቸዋል አልተላከላቸውም? ቻይናውያን መልእክተኛ ተልኮላቸዋል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜማ ተልኮላቸዋል። ይኸው አሁንም ቢሆን ከመሐመድ በፊት ነው ያልኩህ። ከአላህ ማትሻለው ሰውዬ ከመሐመድ በፊት ነው ያልኩህ። አንተ ከመሐመድ በፊት ቻይኖች በቃ እናመሰግናለን። በዚህ መጠን ደንቆርና ካለ ተልኳል ነው የሚለው። ቁርአን የወረደ እኮ ነው መሐመድ ላይ ነው። ከመሐመድ በፊት መሐመድማ ትናንትና የመጣ ነው። ከአላህ እንዴት ሰው አይሻልም? በኢየሱስ ስም አላህ ያልገባውን እናንተ ትንሽ ከገባችሁ ብዬ ነበር። አይተው እፎይ የሰውን እንትን እምነት ብታከብሩት ደስ ይለኛል። የተሳደብክ መስመር በጣም ማከብረው አቡ ካሊድ በጣም ማከብረው፣ ግን አላህ ራሱ አልገባውም። ሰው የፈለገውን ማምለክ ይችላል አይደለማ? በጣም ይዚ አቡ ካሊድ እኔ ቤት ስለምትመላለስ ሊቃውንቶች በዚህ ጉዳይ ላይ ምንድነው ምላሻቸው የሚለውም ቼክ አድርግና ነግተህ ነገ ወዲያ መተህ በራስህ ካላፈርክ ምን አለ ትለኛለህ። ምን ያህል ከራሳችሁ ጋር እየተጋጫችሁ እንደሆነ ክሊር አድርገው። እኔ ምንም እኔ አላፍርበትም። ግዴታ ለኔ በኔ ብሔር መላክ የለበትም ነብይ ጎበዝ። ስለዚህ ቁርአን ግን እየዋሸ ነበር። በቋንቋ ልክ ያለው ሲል በቋንቋዎቹ ልክ ያለው ሲል እየዋሸ ነበር ማለት ነው። አይ እኔ እሱን እንትን በለውና አሁን እሱን እናቁመውና ጥያቄ ትቀበላለህ? ጥያቄውን አልቀበልም። ትንሽ ቆያለሁ። በደንብ አስተውሉ። በብዙ ነገር ይዘጋዋል ክፍሉ። ከዚህ ጋር ቅድም እንትን በብዙ ነገር ዘጋግቶ ነው ያለው ክፍሉ። አንደኛ እንትን እያልክ ነበረ ቁርአን እየደረብከኝ ነው። ቁርአን ምን ሆነ? ቁርአን ከመጽሐፍ ቅዱስ እንትን ብሎ እያልክ ነበረ ወስዷል ምናምን እያልክ ነበረ። በቁርአን ላይ
ለኢየሱስ ለራሱ አላህ የራሱ እንጅል መጽሐፍ እንደሰጠው እናምናለን። በክርስትና ለኢየሱስ የተሰጠው መጽሐፍ አለ? እንጅል ማለት ምን ማለት ነው? ወንጌል ለኢየሱስ ነው የተሰጠው? ወንጌል ማለት ምን ማለት ነው? ወንጌል አሁን አንተ ይዘህ የምትከተለው መጽሐፍ ማለት ነው። ወንጌል ማለት ምን ማለት ነው ነው ትርጉሙን የጠየቅኩህ እኔ። ወንጌል እያልኩ ያለው አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው? ወንጌል ማለት ምን ማለት ነው እያልኩ እኮ ነው። እኔ ስለ ወንጌል ትርጉም አይደለም። አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። ወንጌል ማለት ምንድን ነው እሱ እያልኩ እኮ ነው። ቅድሚያ ወንጌል ማለት መጽሐፍ ነው ብሎ የፈታል። ወንጌልም አሁን ወንጌል ነው ብለህ ወንጌልማ አሁን አንተ ወንጌል ነው ብለህ የያዝከው መጽሐፍ ነው እኮ። ወንጌል ምንድነው ትርጉሙ ምንድነው እያልኩ እኮ ነው። ትርጉሙን ንገረኝ። እኔ ስለ ወንጌል ትርጉም አይደለም። እሺ ለኢየሱስ አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው? መልካም። ወንጌል የምስራች ነው ወንድማችን። የምስራቻችን ደግሞ ክርስቶስ ራሱ ነው። ራሱ ወንጌል ነው። መልካም ዜና ኢቫንጋሊዮን ከሚለው የግሪክ ቃል የመጣ ነው። መልካም ዜና ብስራት ማለት ነው። አስቀድሞ ለአብርሃም የተሰበከ ክርስቶስ በስጋ እንደሚመጣ የተገለጸ በተስፋ ሲጠብቀው የነበረ ወንጌል ለአብርሃም እንኳን አስቀድሞ የተነገረ የተሰበከ ነው። በተስፋ ሲጠብቀው የነበረው ወንጌል ይባላል። እናንተ እንደምታውቀው ጥራዝ መጽሐፍ ምናምን የሚባል ነገር የለም። ሮሜ ምዕራፍ 1 ላይ ከቁጥር 1 ላይ ያለው ሐሳቡ መጽሐፍ ቅዱስ ላይ ያለው ሐሳቡ ወንጌል አይደለም? እሺ እንደዚህ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ተስፋችን የምስራቻችን በስጋ የተገለጠው እርሱ የእግዚአብሔር ልጅ፣ ይሄ ወንጌል ተብሎ ይባላል። አንተ ደግሞ አላህ የሚባለው አካል ሚስት ሳይኖረው ልጅ የለውም ብለህ ታምናለህ፣ ወንጌል ትለኛለህ። ወንጌል ማለት ራሱ የእግዚአብሔር ልጅ ያንን ማለት ነው። ወንጌል ባልክበት ቅጽበት ላይ ለኢሳ ወንጌል ምናምን ስትል እስልምናን እያፈረስክ ነው። አይደለም እስልምናን እያፈረስክ ነው። የጠየኩህ ያለው በክርስትና ነው፣ በእስልምና አይደለም እኮ። እስልምናን እያፈረስክ ነው። እኔ ጠየኩህ ያለሁት በራስህ ትርጉሙን ጠየቅኩህ። በራስህ መልስ። ለምን ወደ እኔ ትመጣለህ እኮ? ትርጉሙን አንተ ጋር ትርጉሙ የለውም። ሙሐመድ ሲኮርጅና ሲሰርቅ ዝም ብሎ ወንጌል ብሎ ሲሰርቅና ሲሰጣችሁ ትርጉሙን ባለማወቅ ነው። ወንጌል ስለማን ነው? ስለ ልጁ። ያ የምስራች ምንድን ነው? በስጋ የተወለደው እሱ የእግዚአብሔር ልጅ ነው ነው ወንጌል። የምስራቹ ብስራቱ ወንጌል የእግዚአብሔር ልጅ በስጋ መገለጥ ነው። ወንጌል ትርጉሙ ይሄ ነው። ስለዚህ እስልምና ውስጥ ወንጌል ብለህ ስትወስድ አላህ ልጅ አለው እያልክ ነው ማለት ነው። መልአኩም እንዲህ አላቸው፣ እንሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ፕሊስ አደርበኝ። ቆይ አንተ ጋር እኮ ምንም ትርጉም የለውም እኮ። ትርጉም የሌለው ነገር መሐመድ ኮርጆ ሰርቆ ወስደዋል። በዚህ መሰረት ገሃነም ከምትገቡት ውስጥ ትሆናላችሁ፣ ባለማወቅ ስለወሰደው። ወንጌል የምስራች ነው። ያ የምስራቹ ግን ምንድን ነው? የእግዚአብሔር ልጅ በስጋ ተገለጠ ማለት ነው። ስለዚህ ወንጌል ብለህ በወሰድክበት ቅጽበት ላይ ወንጌል የሚለው ቁርአን ውስጥ ተገኘ፣ የእግዚአብሔር ልጅ በስጋ ተገልጧል የሚል ትርጉም ነው ያለው። ስለዚህ እስልምናን ታፈርሳለህ። ወንጌል ሲጀመር ቁርአን ውስጥ ወንጌል የሚል የለም። እኔ የጠየኩት ጥያቄ ምንድን ነው? አሁን እየተመራህበት ያለው መጽሐፍ አሁን ለምሳሌ ነቢይ ኢየሱስ ቶፒኩ ላይ ቁም። ክርስቶስ ያንተን ፊልዚ ነብይህን የፈጠረ ነው። ቶፒኩ የጠየኩት ጥያቄ ፕሊስ ወደ ቶፒኩ ተመለስና የጠየኩት ጥያቄ
እየተመራህበት ያለው መጽሐፍ ፕሊስ ተጨዋወቅ። ይሄ አሁን ኦኬ ሜቢ ሀቢብ ቃል ጓ ምትሉት አለ ተወሰኑ ይሰማል ድምጼ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ግልጽ ነው የቀረበው ነገር ለማንም ሰው ግልጽ ነው። አሮ ነው ወይ አያውቁም ነው ወይ ደግሞ ለአምላካቸው ተከራክረው እውነት ሊያደርጉት ነው። አልገባኝም። ይሄ ነገር ግልጽ አልሆነልኝም። ምክንያቱም ለእያንዳንዱ ሕዝብ በወገኑ ቋንቋ ተልኳል ከተባለ ለእያንዳንዱ ሕዝብ ኤቪደንስ ሊኖረው ይገባል። ይህን ሁሉ ነቢያት ከመጽሐፍ ቅዱስ ላይ ብቻ የተጠቀሱትን እንደው ስም ጠቅሶ ሌሎቹ ማንነታቸው አይታወቅ፣ መጽሐፉ የለ፣ የሁሉም ነው የሁሉም ኤክሰፕት ከመሐመድ ውጭ ይሄ ሁሉ ጠፍቶ፣ ነገር ግን እሱ ትክክል ነው እሱ ያለውን ልቀበል ማለት ትንሽ ጤነኝነት አይደለም። ለአንድ ጤነኛ ሰው ነቢይ ደምሳሽን ወር ደግሞ በኃይሉ የሚባለውን የዘመናችንን ሰው አንተ ነቢይ አይደለህም ብሎ አልቀበልም ሲለው ምክንያታዊ ሊሆን ይገባል። ያየው የምታደርገው ነገር መጽሐፍ አምጥተህ ራሱ ወረደልኝ ብለህ እንዴት ነው ልቀበል የምችለው? ኢቭን እነሱ ጋር ክሌም ያደርጋል። መሐመድ በህልሜ መጥቶ አናግሮኛል፣ መጽሐፍ ጽፈዋል፣ ቪዲዮ ሰርቷል። አይ ይሄ ሰውዬ አንተ ትክክል አይደለም ብዬው አዘ ሴም ታይምስ ደግሞ እሱ ያደረገው መሐመድ አድርጎ መሐመድ ግን ትክክል ነው ሲባል ይሄ ፍትሐዊነት አይደለም። ሙስሊሞች ቆም ብላችሁ ልታስቡበት የሚገባ ትክክለኛ ፖይንት ነው። አንድ ሰው እስልምና ለቆ ለመውጣት ከበቂ በላይ የሆነ ሪዝን ነው። በቃ ይሄ ከበቂ በላይ የሆነ ሪዝን ነው። ራሱ ከተናገረ ለእያንዳንዱ በወገኑ ቋንቋ መጥቶለታል ከተባለ ነገር ግን አንዱም የማይታወቅ አንዱም መጽሐፉ የሌለ ከሆነ ዋሽቶን ነበር ይሄ ሰውዬ ማለት ነው። እና ተከራካሪዎቹ ራሱ መከራከራቸው ትንሽ ይገርማል። እኔያውስ ግን ቃሎት ያሰማልን። ድንቅ ትምህርት ነበር፣ ተምረንበታል። ቦስ ያ ሜቢ በደንብ ገብቷችሁ ከሆነ ግልጽ ነው ቶፒኩ በደንብ ለገባው ሰው ማለት ነው። ምንድነው እሱ እስልምና ውስጥ የታወቀ ነው። መዋሸት፣ ተቂያ መስራት፣ እንደምንም ተጫዋጭ ቶፒክ ማስቀየር የተለመደች አካሄድ ነች። የተለመደች አካሄድ ስለሆነች ጠንቅቀን እናውቃታለን። እፎይ እንደዛ ትበል። አላህና እስልምናን ተው በአላህ። እኔ አሁን በዚህ ጸባይ እንዴት ነው እኔ አንተ ትክክል መሆንህን እንዴት ነው ማወቅ የምችለው? በዚህ ጸባይ ያው እየዋሸ ስለሆነ እኮ ነው የምነግርህ። እውነታውን እኮ እየካዳችሁ ስለሆነ ነው። ወፋይ እንዴት ነህ? ሰላም ነው። እንዴት ነህ? አለህ እንዴ? እኖራለሁኝ ገና ያው እናንተ ከእስልምና እስከምትወጡ አለሁ። አላችሁ ሁላችሁም ጀማው በሙሉ ኦኬ፣ ሰላም ብያለሁ። ሜቢ ጥያቄውን ሰምተዋል። ወደ ሆስፒታል ይኸውልህ፣ እናንተ አማኑኤል ነው። ምንድን ነበረ ጥያቄው? ገና ከመግባታችሁ ወደ ሆስፒታል ሂዱ እናንተ። እውነቴን ነው የምልህ እፎይ፣ እናታመምክ ካለ ሆስፒታል አንተና በስርዓት ማውራት አይሻልም? መልካም። እሺ ምን መሰለህ መሐመድ፣ ጥያቄያችን ኦኬ፣ በደንብ አስተውል። መሐመድ ለዓለም የተላከ ነው ብለህ ታምናለህ አይደለ? ከመሐመድ ውጪ ለዓለም ሕዝብ የተላከ ነብይ አለ? ከመሐመድ ውጪ ለዓለም ሕዝቦች የተላከ ነብይ አለ? የለም። ኦኬ፣ ስለዚህ ሌሎቹ ነቢያቶች እንዴት ነው የተላኩት? ሌሎች ነቢያቶች የተላኩት ያው በራሱ ለራሳቸው ሰው ምናምን ወይ አገራቸው ላይ ላለው ማህበረሰብ ነው እንጂ በየጊዜው በየእንትናቸው ነበር የሚላከው። መልካም። ስለዚህ በደንብ አስተውል። ሙሐመድ ለዓለም ነው የተላከው አልከኝ። ሌሎቹ ግን ለራሳቸው ጎሳ ለሀገራቸው ነው የተላኩት እንጂ ለዓለም አይደለም።
መልካም እንደዛ ከሆነ በሰዓቱ ላለው እንደ እንትኑ ይለያያል እኮ አለ በሰዓቱ ላለው ለሀገራቸው ማለት ነው አይደለ? ኦኬ። ስለዚህ ለሀገራቸው ከሆነ የሚላኩት ከሀገራቸው ውጪ ካልሆነ ለኢትዮጵያ የተላከ ማን ነው እሱ? ወይንስ ለኢትዮጵያ የተላከ መልእክተኛ አልነበረም? ለኢትዮጵያ የተላከ መልእክተኛ ማን ነው? ለሌሎች የተላከ ማን ነው? ለጋና ለኪንግ ለምናምን የተላከ ማን ነበረ? እሱ ወደዛ ምናምን ጥያቄ ለምን ገባህ አንተ? ገና እሱም እጠይቅሃለሁ። ምክንያቱም ምን ብለኸኛል? ሙሐመድ ለዓለም ነው የተላከው፣ ሌሎቹ ግን ለሀገራቸው ነው የተላኩት ብለኸኛል። እንደዛ ከሆነ ሌሎቹ ስፔሲፊክ ለሀገራቸው ከሆነ እስከ ሙሐመድ ድረስ የተላኩት የተገደበ ነው። አይ ምልህ ሙሐመድ ደግሞ ለዓለም ከሆነ የተላከው ማለት ነው። ልስ ነው አንዴ አደምጠኝና ሙሐመድ ለሁሉም ተላከ፣ ኤክሰፕሽን ነው። እስከ ሙሐመድ ግን ሁሉም ለየሀገራቸው ከተላከ ሰው ለኢትዮጵያ የተላከው ማን ነበር? ወይንስ አልተላከም ለኢትዮጵያ ብዬ ስጠይቅህ ለኬንያና ለጋና ማን ነው የተላከው ልትለኝ ነው ቀጣይ ያልከኝ። ገና እሱንም እጠይቅሃለሁ፣ ለሁሉም እጠይቅሃለሁ። አይ ምልህ እኮ አሁን ለምሳሌ በሰዓቱ ማለት በዛኔ በሚላኩበት ጊዜ የተገደበ ነው። ለምሳሌ አሁን አንተ ከዚህ ጋር እስከዚህ ድረስ ሊባል ይችላል። የዛኔ ኢትዮጵያ ምናምን የሚባለው ነገር አለው የለውም የሚለውን ነገር ገና እንመጣበታለን። አንተ ገና ልጠይቀኝ ነው እሱንም ራሱ ማለት ነው። የዛኔ ማን ነበር የምትባለው ኢትዮጵያ? የዛኔ በድሮ በአዳም ጊዜ ኢትዮጵያ የምትባለው ሀገር አሁን ምሳሌ ኢትዮጵያ አሁን ነው ኢትዮጵያ እያልን ያለ ነው እንጂ እንኳን ከቅርብ ጊዜ በፊት ራሱ ሌላ ስም እንደነበራት ነው አሁን ታሪኮች ምናምን የሚሉት ማለት ነው። አሁን አንተ የዛኔ ኢትዮጵያ ማን ነበረ የሚባለውን ነገር አንተ እንትን ማለት አለብህ። ሌላኛው ደግሞ አሁን የተገደበ ከዚህ እስከዚህ ድረስ ተብሎ ሊባል ይችላል ማለት ነው በሰዓቱ ማለት ነው። ኢትዮጵያን ጨምሮ የሌሎቹን ሀገሮች ጨምሮ ማለት ነው። ይሄ አሁን ለምሳሌ ለኛ ፖይንታችን አይደለም። አሁን ለምሳሌ ለእስልምና የእስልምና መሰረቶች የሚባሉት ማለት ነው 5 ናቸው። እነዚህን ዋና አሁን ታሪክ ነው። አሁን ለምሳሌ አንተ እየጠየቀኝ ያለው ማለት ነው መልስ የለም። ምንድነው መልስ? አይ ኢትዮጵያም ሊጨምር ልትገባ ትችላለሽ እያልኩ ነው እኮ የጥሱ ላይ ማለት ነው። አገባ አሁን የተገደበ ነው ብዬሃለሁ። በምን ያወቃን? አገባም ለምን መሰለህ? ማገባው ታሪክ ስላለ ማለት ነው። ታሪክ ስላለ የምን ታሪክ አለ? ኢትዮጵያን አያካትትም። የኩሽን ታሪክ አላነበብም። ለእናንተ ኢየሱስ ለእናንተ ነው እንዴ የተላከው? ኩሽን የተላከው ለእናንተ ለኢትዮጵያ በክርስትና እምነት ማለት ነው። በክርስትና እምነት ለእናንተ የተላከው ማን ነው? ምን ለምን ሽፍት ታደርጋለህ? የተጠየቀው መልስ አይደለም። አይ እሱን ንገረኛ። በዛን ጊዜ ለኢትዮጵያ የተላከው ለምንድን ነው የምትከተሉት? ማን ነው የምትከተሉት ታዲያ? ክርስቶስ ለኢትዮጵያ ተልኮ ነበር እንዴ? ወይም ምክንያቱም ደቀ መዛሙርቶቹ ወደ ዓለም ልኳቸዋል እንዲያስተምሩ ወንጌል እንዲሰብኩ። ኢትዮጵያ የተላከው ማን ነበር? ደቀ መዛሙርቶቹ በዓለም ሊያሰብከዋል ካልኩ ኢትዮጵያን ብቻ አንነጥልም። ከዓለም ውስጥ ኢትዮጵያ ትካተታለች አለ እኮ። እኔ አሁን እኮ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ለዓለም ተላኩ ከተባልክ ለአንተም ጭምር ነው የተላኩት። ለአንተም አዛኝ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ደግሞ ምን ታምናላችሁ? አስቀድሞ ተልኳል ብላችሁ ታምናላችሁ። ሜይ ቢ ማታውቁ ከሆነ እሱ ለሁሉም ህዝቦች መልእክተኛ ተልኮ መጨረሻ ደግሞ ሙሐመድ እንደ ዓለም ተላከ ብላችሁ የምታምኑት እኮ ለዓለም ነው የተላኩት መደምደሚያ ናቸው። አስቀድሞ ግን ለህዝቦች ሁሉ መልእክተኛ ተልኳል ብላችሁ ደግሞ ታምናላችሁ። እኛ ያንን አናምንም። ቢ አስተምሮቱን በደንብ ማታውቅ ከሆነ ቼክ አድርግ። ሰላም እኮ እንዴት ነህ? ደህና ናችሁ ወይ? ይመስገን ነው። ሁሉ ሰላም ብያለሁ። ቢኒ እንኳን ደህና መጣህ።
እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። መስገነው። ኦኬ ጎንደሬዋ አቤት፣ እንዴት ናችሁ? ሰላም ነው? ሰላም ነው አለን። እንዴት ናችሁ? እስቲ ሳትጨቃጨቂ ዛሬ ደግሞ እኔ ጎንደሬዎች ምግብ ላይ ነው ይግደረደራሉ ማቀው። አንቺ መልስ ለመስጠት በቃ ጭቅጭቅ። እኔ እንደውም በስርዓት ነው የማወራው። ቤት እኔ ያልጠየኩትን ሰው ሲያወራ በጣም የሚያናድደኝ እና ጀስ እንደዛ እንዳታደርጊ። ኤርሜስ በደንብ ሰምተሹ ከሆነ ምንድነው እሱ ሙሐመድ ለዓለም የተላከ ነው ብለሽ ታምኛለሽ? አዎ ለዓለም የተላከ ነው ብዬ አምናለሁ። ግን ከዛ በፊት የተላኩትስ ከዛ በፊት የተላኩትስ የራሴን እምነት ነግሬ ከዛ ወደ ጥያቄ ማለፍ እችላለሁ አይደለ? ገና ብዙ ከመሄዳችን የራሴ እምነት ስትይ ማለት ከሙስሊሞች የተለየ ነው አንቺ? ኖ የተለየ አይደለም። ሙሉ እውቀት ላይኖረኝ ይችላል። ገብቶሃል? በምጠይቀው አሁን የራሴን እምነት ተናግሬ ስትይ አይኔ እንድታብራሪ ነው አንፈልገው እንዴ? ምክንያቱም አይ እንዲህ ነው ብለሽ ደፍነሽ እንድታልፊ አልፈልግም። ስህተት ከሆነ አርምሻለሁኝ። አሌስ የሙስሊሞቹን አልቀበልም። የራሴ የተለየ እስልምና አለኝ እስካላልሽ ድረስ ኦኬ። ለዓለም ሙሐመድን የተላከው እዛ ላይ ተስማማን። እንደዛ ብለሽ ካመንሽ ከዛ በፊት ያሉትንስ ምን ብለሽ ነው የምታምኚው? እሺ ከዛ በፊት ያሉት ብዬ ማምነው ወደ ህዝቦቻቸው ማለትም ወደ ወገኖቻቸው። አብራሪው እስቲ ወደ ህዝቦቻቸው ወይንም ወደ ወገኖቻቸው ስትይ ባሉበት አካባቢ ማለት ነው። ኦራይት። ስለዚህ ላሉበት ለዛው ህዝባቸው ላሉበት ሀገር በዛው ህዝብ ማለት ነው። ከህዝባቸው ውጭ ወደ ዓለም ሄደው ምናምን ያስተምራሉ? እንደዛ ያስተምራሉ ብዬ አላምንም። ቁርአንም የሚለው ብዙ ረሱል ሰለላሁ ዐለይሂ ወሰለም ለዓለም ሲልካቸው ሌሎች ደግሞ ወደ ወንድሞቻቸው ወደ ወገኖቻቸው ላክህን እያለ ይናገራል ቁርአን ላይ። ለምሳሌ ላነሳልህ ይችላሉ። ኦኬ መልካም። ስለዚህ ኤክሰፕሽን የመሐመድ ብቻ ነው የሚመጣው ማለት ነው ለሁሉም ህዝብ ለዓለም የተላከው። ኦኬ እንደዛ ከሆነ አስቀድሞት የነበሩት ለሁሉም ለህዝቦቻቸው መልእክተኛ ተልኳል ብለሽ ታምኛለሽ? አዎ አላህ ሱብሃነሁ ወተዓላ መልእክተኛ እንደላከ ይናገራል። ግን ሙሉ ታሪካቸው ቁርአን ላይ ያልተነገረ አለ። ኖርማል በጥቅል ለረሱል ሰለላሁ ዐለይሂ ወሰለም ታሪካቸውን የተረከላቸው ነቢያቶች አሉ፣ 25 ነቢያት። ከዛ ሌሎች ደግሞ ነቢያቶች አሉ ብሎ ይናገራል። ስለዚህ አሁን ቻይና የምንጠይቅሽ ምንድን ነው ምላሽሽ? ቻይና ማለት ቻይና አሁን ለቻይናዎች የተላከ መልእክተኛ ነገድ ነበር የሚባለው፣ በነገድ ነበር እንትን የሚለው አይደለም። ቻይና አሁን የምትላቸው ኢትዮጵያ ምናምን እኮ አሁን ተቋርጦ የሆኑ ሀገራት የተፈጠሩ ናቸው እንጂ ድሮ የነበሩ አረቦች በፊት ነበሩ እንደ ያኔ። ቻይና ማታውቁ ካላችሁ ቀደምት ጥንታውያን ከሚባሉት ውስጥ ናቸው እኮ። አሁን ያሉት ቻይናዎች ነበር ብሎ ያንን መልስልኝ። አሁን ያሉት ቻይናዎች ድሮ በምን ነገር ነበር የሚጠሩት? ሲና ወይንም ሴና ይባላሉ። ከ2000 ዓመት በፊት ማለት ነው። ቋንቋቸው መንደሪን አሁን የሚናገሩትም ቻይና ወይንም ሲና ወይንም ሴና። ቀጥይ። የተላከላቸው ነበሩ። ኢትዮጵያኖችንም ጨምርልሻለሁ። ኑቢያ፣ ኩሽን፣ ለኩሽ ህዝቦች የተላከ ማን ነው? እሺ ቁርአን ላይ ምን ይላል መሰለህ? ሹዓይብን ወደ መድየን ወደሚባል እንደላከው ይናገራል። ሷሊህ ደግሞ ሰሙድ ወደሚባሉ ህዝቦች እንደላካቸው የናው ሰሙድ ምን ይባለው? ይሄ
መድየን የሚባለው የት ቦታ ነው የሚለውን ማብራሪያ ላይ አረብ ውስጥ ነው። በቃ አረብ ሀገር ላይ ተፍሲራት ላይ ገብተህ ማየት ትችላለህ። አረብ ነው፣ ሳውዲ ውስጥ ነው። እሱን ታዩ አዋጣሽም። ሌላ ኮተት ዞብሽ ይመጣል። ሌላ ስለምና ነገር አረብ መሆኑን ካመንክ ራሱ ጥሩ ነው። ምክንያቱም አንተ ስትል ነበረ እስልምና መልሶ ያፈርሳል። እሷ ስላላወቀችው ነው። አንተ ባልከው መሰረት ወደ አረብ ሀገራት እንደተላኩም ካመንክ ችግር የለም። ምክንያቱም ምን ያልክ ነበረ? ወንደሬዋ ቆይ ይሰማል። እኔ ጠየኩሽ ነው ኢትዮጵያ፣ ቻይና እነኚህ ተልኮላችኋል ብላችሁ ስለምታምኑ እነኚህን ነው የጠየኩሽ። ቀጥይ። ጥሩ ችግር የለውም። ለምን መሰለ እንደዛ ቻልኩት? ሰሞኑን ስመስል የነበረው ከእስራኤል የተላኩት ውጭ ሌላ የተላከ የለም ብለህ ስትል ስለነበረ ወደ አረብ ሀገር የተላኩ መሆናቸውን ካመንክ ይሄ አንድ ሀሪፍ እርምጃ ነው ብዬ ነው የማስበው ለአንተ ማለት ነው። እርምጃ ምናምን ተረተረት ቻይና ወደ ኢትዮጵያ ላከኝ ደግሞ እንደዛ የሚባል ሳሊም የሚባል ምናምን ተረተረት ነው። ያንን ተረተረት እሺ ልቀበልሽ ብዬ ባስብም ነብይ እንደዛ የሚባል ከመሐመድ በፊት ነበር ወይ? ማስረጃ አንጭ ብልሽ አታመጭም። ተረተረት ስለሆነ ማስረጃ አንጭ ብልሽ ግን ፎር ሴክ ኦፍ አርጉመንት ላሳልፍሽ ብዬ ነው። ቆይ ፕሊዝ ላሳልፍሽ ብዬ አሳልፍኩሽ። ማስረጃ ደግሞ ከምትለው መጽሐፍ ደግሞ አትጩይ፣ ተረጋጊና ከዛ ወዲያ እኮ ቻሌንጅ አደርግሻለሁ። አሁን ለኢትዮጵያ እና ለቻይና የተላኩት ወደ ኑቢያ የተላከ ወደ ኩሽ የተላከ ወደ ቻይና ሴና የተላከ ማስረጃ ካለሽ ቀጥይ። ያልጠየኩሽን አታውሪ። ያልጠየኩሽን ካወራሽ ከስር ታደርጊያለሽ። ቀጥይ። እሺ እኔ ጥያቄ አለኝ ብጠይቅ ኦኬ፣ መልስ እንኳን ባልመልስልህ ከእናንተ ከመጽሐፍ ያልገባኝ እንድጠይቅ እድል ብሰጠኝ ደስ ይለኛል። ኦኬ አሁን ደግሞ ምንድነው እነ ሷሊህን እነ ሹዓይብን ምሳሌ ስሰጥህ ይሄ ተረት ተረት ነው አልከኝ። ሌላ ለምንድን ነው ማስረጃ የምትፈልገው ተረት ተረት ብለህ ከምታስበው መጽሐፍ? ያልጠየኩሽን እንድታወሪ አይደለም እኮ የጠየኩሽ። ሀሽም እንኳን ደህና መጣህ። ለምን ታወጣጣለህ? እፎይ ኦኬ። ለሁሉም መልእክተኞች ተልከዋል ብለህ ታምናለህ? ሀሺም ምን ለሁሉም ህዝቦች መልእክተኛ ተልከዋል ብለህ ታምናለህ? ለሁሉም ተልከዋል። መልእክት ያልደረሱ ደግሞ አላህ ይጠይቃችሁ ተብሎ ቁርአን ይናገራል። ስለዚህ ለአፍሪካኖች የተላከው መልእክተኛ ማን ነው? እሱ ለአፍሪካኖች ምናምን የተላከ የለም። እኔ እሱ አላውቅም። ይኖራሉ። ለቻይናስ ለምን ብዙ ሺዎች መላእክቶች ነቢያቶች እንደተላኩ በሐዲስም በቁርአን ይናገራል። ለአፍሪካ የተላከ የትኛው እንደሆነ ለቻይና ለኢትዮጵያ እንደሆነ አላውቅም። ነብይ ነው የላከው ግን አላህ ለነኛ ሀገራት ነብይ ነው የላከው ወይንስ ረሱል? ነቢያችም አሉ ረሱሎችም አሉ እኮ። ስለዚህ ረሱል ማለት ምን ማለት ነው? ልዩነቱ ነብይና ረሱል ረሱል ማለት ያው የራሳቸው አንድ የሚያደርጋችሁ ነገር አለ፣ የሚያላችሁ ነገርም አለ። እሺ ኦኬ ሜቢ ትሰማለህ። ትንሽ ድምፅህን ከፍ አድርገው። አይ ነቢይም ሲባሉ የሚለያችሁ ነገር አለ፣ አንድ የሚያደርጋችሁ ነገር አለ። ረሱል ሲባሉ ያው ወሂ ራእይ ወርድላችኋል፣ በራሳችሁም ስልጣን ይሰጣችኋል። ለምሳሌ በስቲ ምድር ላይ ነቢይ ሆኖ ረሱሉ ሆኖ ተስማማ። ስለዚህ ወደ እኚህ ሀገራት ላይ ረሱልም ተልኮ ነበር ማለት ነው። እነማን? ወደ አፍሪካ ለምሳሌ ተልኳል። እሱ አላሁ አለም ግን ተልኳል። ስለዚህ የተላከላቸው መጽሐፍ ምን ይባላል? ረሱል ከመጣ መጽሐፋቸው ምን ይባል ነበረ? ያመጡት ሸሪያው የእነሱ አላውቅም። የለም ወንጌል ነበር። ቁርአን በፊት ወንጌል ነበር። ሰውየው እኔ ጠየኩህ ከነኚህ ሰው የሚፈርደው በወንጌል ነበር ቁርአን በፊት። እኔ ለእስራኤሎች እዛ አረቦች እንትን እስራኤል ላይ ለተሰጡ መጽሐፍቶችን አልጠየቅኩህም። ረሱሎች ተልከዋል አለ።
ነቢይና ረሱል ልዩነቱ ምንድን ነው? ነቢይ አዲስ ሸሪዓ የለውም። ነቢይ ማለት የበፊቱን ህግ መልሶ የሚናገር ማለት ነው። ነቢይ ይባላል። አዲስ መገለጥ አይመጣለትም፣ ያንኑ ነው የሚያስተምረው። እሱ ነቢይ ይባላል። ረሱል ሲሆን ግን አዲስ መመሪያ፣ አዲስ ወይ አዲስ ሸሪዓ ይዞ ይመጣል። አሁን እነሱ ኢሳ፣ ሙሳ ወይንም ደግሞ ሙሐመድ ብለው እንደሚያምኗቸው ማለት ነው። አዲስ መመሪያ ይዞ ይመጣል ማለት ነው። አዲስ ህግ ያመጣል፣ መጽሐፍቶች ያሉት ማለት ነው። እንዲያ ተሆነ እስቲ ከወንጌል ከምትሉትና ተውራት፣ ዘቡር ከምትሏቸው መጽሐፍቶች ውጪ እስቲ አሁን መጽሐፍ ደግሞ ንገሩን። ምን ሚል መጽሐፍ? የትኛው መጽሐፍ ነው ፈለከ አንተ? አሁን መጽሐፎች አሉ። አሁን ለምሳሌ ለሂንዶች የሰጠ መጽሐፍ አለ። ይሄ ቡዲስና የሚባሉ መጽሐፎች አሉ እኮ። ምን ሚል መጽሐፍ? ምን መጽሐፍ? ለህንድ የተሰጠ ምን መጽሐፍ? ቡዲስት ነው ምንድን ነው ይባላል? ወደ ቡዲስትን አላህ ነው የሰጠው። አይ እነሱ የራሳቸው መጽሐፍ ያን ጊዜ እንትና ይፈልጋሉ እኮ እዛ ውስጥ ዶክተር ዛኪር ናይክ መሐመድ እዛ ውስጥ ተጠቅሷል ብሎ ይፈልጋል፣ ኮታ ያደርጋል እና አግኝተዋል እኮ። ታዲያ አገኘ? አዎ ሲጠቅስ ነበር። ተክሪሽና ውስጥም ይፈልጋል፣ ቻይና ውስጥም ሄዶ። አይ መጽሐፎች ላናቅ እንችላለን እንጂ የፈጣሪ መጽሐፎች ኔክስት አሁን እንትና ውስጥም ይፈልጋል ማለት ነው። ደምሳሽ መጽሐፍ ውስጥም የፍቅር ሲዝም ውስጥም ደምሳሽ የትኛው ነው? ጣዖት ከሚያመልኩት ውስጥ እንኳን ሙሐመድ የሚል ስም ይፈልጋሉ። ከዛ ለነቢያችን ነው ይኸው በፊት አውርዶ ነበር መጽሐፍ ይላሉ። ምክንያቱም ለምን መሰላችሁ? ስሬስ እኮ ነው። በህንድ ውስጥም ፈልጓል፣ በቻይና ውስጥም እንደዛ ይላል አህመድ እንትና ዶክተር ዛኪር ናይክ ማለት ነው። ምክንያቱም ለሁሉም ሀገር በቋንቋቸው መልእክተኛ ልከናል ስለሚል የግዴታ ከነኛ ሀገር ቋንቋ ውስጥ መገኘት አለበት። ማንን እና ይሄው አግኝቻለሁ ብሎ ህንዶችን ቻሌንጅ ያደርጋል። ይሄው ይሄ ለሙሐመድ ነው ምናምን እያለ ማለት ነው። ወይ ቀጥል። ምንድን ነው እሱ? የሆነ ጥያቄ ልጠይቅ፣ ይቅርታ እንዳላቋርጥ። እሺ ኢሳ አለይሂ ሰላም የአላህ ሰላም ይሁንና ኢሳ ቋንቋው ምንኛ ነበር የሚናገረው? ማዘር ታንጉ ምንድን ነበር? ምን ነው ቋንቋ አስጨነቀ? ኖ ለማወቅ ነው አላህ እየጠየኩ እኮ ነው። እሱ መልካም፣ እሱ የሁሉ ፈጣሪ ነው። ማንኛውንም ቋንቋ መናገር ይችላል። ቋንቋ እንኳን ለሰዎች የሰጠ ነው። ኦኬ ሆኖ ግን የሆነ የሚሰብከው በምንኛ ነበር? ቋንቋ ማንኛውንም እንደሚችል ተስማማን አይደል? እዚህ ጋር ስለዚህ በጊዜው አረማይክም ይነገራል። አይችልም አላልኩም፣ ግን የሚሰብከው እንትን ምናልክ እኔ ጋር ማይሰማኝ እሺ እሺ። አሁን ግልጽ ያልሆነ ነገር ምንድን ነው? አሁን ምን ፈለግ? አሁን ነጥቡ ምንድን ነው? ፖይንቱ አሁን የፈለገው ምንድን ነው? አሁን ድምፅን ትንሽ ከፍ አድርገው። ፖይንቴ ምን መሰለ? በሁሉም ቋንቋ መልእክተኛ ተልኳል ብላችሁ ስለምታምኑ ነው። በሁሉም ቋንቋ መልእክተኛ ከተላከ ከነኛ መልእክተኛ ውስጥ ደግሞ በእኛ ቋንቋስ የተላካለ ወይ? በሁሉም ቋንቋ ነው። ለሁሉም ህዝቦች ነው የሚለው። ለሁሉም ህዝቦች። ከዛ ደግሞ ለሁሉም ህዝቦች ከተላከ ደግሞ የሚላከው መልእክተኛ በቋንቋቸው ነው። አዎ በመገባችሁ ቋንቋ ነው የተላከላችሁ ነበር። ያልተላከላቸው ህዝብ አለ። ላልተላከላችሁ
ሊኖር ይችላል። እነዛ ደግሞ አላህ መልእክት ያልወጣላችሁ ወይ ያልተላከላችሁ ህዝቦች ያልሰሙት ተጠያቂ አይሆኑ ነው አይጠየቁም ማለት ነው። በሚያጠፉ ነገር አለማወቅ ህግ ስለሌላቸው ኦልሬዲ እኮ ለሁሉም ህዝቦች እኮ ተልኳል መልእክተኛ። ላላኩ ይኖራል። ያልሰሙ ተልኳል፣ ግን ያልሰሙ ይኖሩ ይችላሉ። ለምሳሌ ሳይሰማ የሞተ ሰው አሁን አይጠየቅበትም። መልእክቱ የመሐመድ ቤተሰቦች ሰምተዋል። እሺ ምኑ ምን እያወራን ነው? የመሐመድ ምንድን ነው አልከኝ? የመሐመድ ቤተሰቦች እናት አባቶች ሊሰሙ ላይሰሙ ይችላሉ። አብዛኛው ሙሽሩ ሊሰሙ ላይሰሙ ይችላሉ ሳይሆን አንዱ ላይ ቆም ሰምተዋል ወይንስ አልሰሙም? የነቢ መሐመድ መልእክት ነው የፊት ነበረ? መልእክተኛ ተልኳል ሁሉም ሰምተዋል ካልከን ለመሐመድ ቤተሰቦች ማለትም እናትና አባቱ ሰምተዋል ወይ? የበፊት የነበረ ሊሰሙ ይችላሉ። እናትና አባቱ ሰምተዋል እና እነሱ ታራ ነቢ መሐመድ እኮ ገና ልጅ ያለ እኮ ነው እነሱ ሞቱ ወደ አኺራ እኮ። ስለዚህ እናትና አባቱ ሰምተዋል አልሰሙም? መልእክተኛ ሊሰሙ ይችላሉ። ኦኬ፣ በእነሱ ጊዜ የተነሳ መልእክተኛ ማን ይባላል? በቋንቋቸው የነገራቸው? አይ በቋንቋቸው ሳይሆን እሳ የነበሩ እኮ አረቦች እና እስራኤሎች እኮ ቋንቋቸው ይግባቡ ነበር እኮ። ስለዚህ ለእስራኤል የመጣ ነቢያቱ ለአረቦች ለማንም ህዝብ በቋንቋው ነው በመልእክተኛ ይላክ ነው የሚለው። አሁን ህዝብ እኮ ወንጌል የሚበሳበት ቦታ ነው። አሁን ፈጣሪ መላክ ማነው ነቢይ የሚልክበት ቦታ አብዛኛው ፈጣሪ ወንጌል የሚበሳበት እሺ፣ ማደከምከኝ። በቃ ምጨምሩለታል። ፖይንቱንም በደንብ እያገኛችሁት አይደለም፣ እየገባችሁም አይደለም። እኔ እዚህ ጋር ፎይ አንድ ሀሳብ ትልበል ባይዘው አንተንም እያደከሙ ስለሆነ ግልጽ ነው ጥያቄው ራሱ በወገኖች ቋንቋ እንጂ በማንም አላክንም ካለ መሐመድ ከአረብ ግዛት ውጪ ተልኳል ማለት አትችሉም እያለ ነው። ሁለተኛ ለምሳሌ አሁን ነብይ ደምሳሽ ራሱ ኤግዛምፕል አድርገን ማንሳት እንችላለን። ቪዲዮ መክፈትም ይቻላል። አሁን መሐመድ ተገልጦልኛል፣ አላህ ተገልጦልኛል፣ እኔ የተላኩት ለዓለም ነው እያለ እየተናገረ ነው። አሁን ቶፒክ አድርጎ ፎየጥ ሲጠይቃችሁ ለኢትዮጵያ ማን ነው የተላከው ሲላችሁ አንድ ማስረጃ የለም። መሐመድ ነው የምትሉ ከሆነ እዛ ጋር በሌላ ቋንቋ እንጂ በሌላ ቋንቋ አላክ ነው ይላል። ከዚህ አንፃር ለአረብ ግዛት ካልሆነ በስተቀር መሐመድ ከአረብ ግዛት አልወጣም። ወጣ የምትሉ ማስረጃ የላችሁ። ለቻይና የተላከው ማን ነው? ማስረጃ የለም። ነብይ ደምሳሽ ራሱ ያላ መልእክተኛ መሆኑን ካመናችሁ ለኢትዮጵያ በነብይ ደምሳሽ ተላከ። ታሪክ ነው። ታሪክ የለማ። ታሪክ የታመጣ ነብይ ደምሳሽ ያላ መልእክተኛ ነው ብላችሁ የምትቀበሉ ከሆነ ለኢትዮጵያ ነብይ ደምሳሽ ተልኳል ብላ አላህ እንደላከ እኛ አምነን እንቀበላለን። ግን ነብይ ደምሳሽን ትቀበሉታላችሁ ወይ ነው? አላህ እንደላከው አምናችሁ ትቀበላላችሁ? ምክንያቱም ለኢትዮጵያ የተላከ እሱ አንድ ስለሆነ አንድ እናገኛለን። እሱም ራሱ እንደዛ ስለሚናገር ከዛ አንፃር ማትቀበሉ ከሆነ ቁርአን ከአረብ ግዛት ውጪ የሚናገር ሌላ መጽሐፍ የለም እና ግልጽ ነው። በጣም ግልጽ ነው። እንዳልተረዳ ሆናችሁ ከምትሉ ግልጽ ነው። መሐመድ ከአረብ ግዛት አልወጣም። ኦኬ፣ ከአረብ ግዛት አልወጣም። አትጨናነቁ ለማለት ነው። አይ ቲንክ ውይይቱ ከብዷቸዋል መሰለኝ በጣም። ያ ታሪክ ነው ያልክ ልጅ ታሪክ ነው ያልከው ማነህ? ታሪክ ነው ያልከው ማነህ? እኔ ነኝ ያልኩኝ አህመድ። እሺ አያቱ የሚያወራው ታሪክ ነው። ስማሽ እስላም ታሪካዊ ነው ወይስ አይደለም? ታሪካዊ ነው ብለህ ካሰብክ እየጠየቅን ያለ ነው። እኛም ስለ ታሪክ ነው። እናንተ በታሪክ ውስጥ በጠቅላላ ወይም አንዴ ስማ ራው ማለት ነው። ታሪክ ማለት እየተነገረ ታሪክ አይደለም የሚያወራው። ቆይ ታሪክ አይደለም የሚያወራው። እንዴት ሃይማኖት ነቢያቶች እንዴት እንደተላኩ የሚያወራ ታሪክ ነው እንጂ አንዴ ነቢያችን አይደለም። ታሪክ አይደለም። ቆይ ስማ ወንድም፣ ሐሳቡ መጀመሪያ ይግባ። ቁርአኑ እየተናገረ ያለው
ጓግፈት እሺ ታሪክ ነው ምን ይሁን ሰዋት ታሪኩ ውሸት ነው እንዴ አህመድ ታሪኩ እውነት ነው አይደለም አህመድ ይሄ የጠቀስነው ሱራ ጠቅሶ ሲስሞት ኖ ስትራይክ ይሰጠናል። ዩቱብ ላይ ቼክ ያድርጉት፣ ራሳቸው ቼክ ያድርጉት። ዩቱብ ላይ ስትራይክ ይሰጠናል። መልካም እሺ፣ ተጠይቆ ነው ባጭሩ ላስቀምጥላችሁና ሀሳቡን ዛኪር ናይክ ተጠየቀ። ምን ተብሎ ነው የተጠየቀው? ይሄ አሁን ሺቫ ምናምን ነገር ሳርቨርቲን ኩማር እንደዚህ ይጠይቋችሁ የጣዖት አምልኮ መጽሐፎች አሉ እነሱን ታምንባቸዋለህ ወይ ተብሎ ሲጠየቅ ሱራ 13:38 ይጠቅስና አላህ በቁርአን ውስጥ ለሁሉም በየወገኑ ቋንቋ መጽሐፍ ነቢይ እንደተላከ አስቀምጠዋል። ከአንተ በፊት የሚለውም ማለት ከአንተ በፊት በወገኖቹ ቋንቋ እንጂ ነቢይን አልላክንም የሚለውን አስቀምጠዋል። በቁርአን ውስጥ ግን የተጠቀሰልን አራቱ ብቻ ነው ኢንጅል መጽሐፎች ማለት ነው። ኢንጅል፣ ተውራት፣ ዘቡር እንጅል፣ ተውራት፣ ዘቡርና ሌላ ምን ነበረ? እንጅል፣ ተውራት፣ ፉርቃን አራታው ፉርቃን ናቸው አለ። ስለዚህ ከአንተ በፊት መልእክተኛ በእርግጥ ልከናል። ከእነርሱም ሚስቶቻቸው ልጆቻቸውን አድርገዋል። ማንኛውንም መልእክተኛ በአላህ ፈቃድ እንጂ ተአምር ሊያመጣ አይገባም። ለጊዜው ለዚሁ ሁሉ ጽሁፍ አለው ይላል ብሎ ስለጠየቀ ያንን ስላለ ስላልተጠቀሰ ሜቢ ብሎ ነው የሚያስቀምጠው። ሜቢ ምናልባት በወገኖቹ ቋንቋ የተላከ ቁርአንን የሚመስል እሱ ከሆነ ብዬ ነው የምከራከራችሁ። ቁርአንን የሚመስለው ልክ መጽሐፍ ቅዱስ ውስጥ መስሎ መጽሐፍ ቅዱስን የሚመስል ሀሳብ እንደሚወስዱት ሁሉ እዚህኛውም ላይ ጣዖት አምላኪዎች መጽሐፍ ላይ ሄጄ ሜቢ እንደውም ድምፁን ትንሽ ብትሰሙት ደስ ይለኛል። በጣም ነው ከራሱ በጣም ነው የምደነግጡት። ስሙት። አዳምጦ ከስር ተባላችሁ። ስትራይክ ተሰጥቶናል። ትናንትና ስትራይክ ሰጥቶናል። እኔስ ሌላም ጨምሩታል። ስማኝ ኦፌ ሰማለህ? አሁን እኮ ይሄ ቋንቋ ስለ ቋንቋ ምናምን አሁን ቋንቋ ነው ችግር የሆነ ሳይሆን ለምሳሌ አረበኛ አሁን ቋንቋ ይበላለጣል። ለምሳሌ አማርኛ አሁን ከኢትዮጵያ አይወጣም፣ ግን አረበኛ ግን ያን ጊዜ በጣም ተጽዕኖ ፈጣሪ ነበር። አሁንም አረበኛ በዓለም ላይ እኮ እንትና ሆኖ ነው እንጂ በጣም የትም ቦታ ሲሆን ማንም ሙስሊም አረበኛ ገባዋል። የምን ተጽዕኖ አይሻ? ስለምን ተጽዕኖ ነው የምታወራው? በቋንቋ ብዙ ተናጋሪ ግልጽ የሆነ ቋንቋ ይባላል። በዓለማችን ላይ ብዙ ተናጋሪ ያለው ማን ነው? እሱ ብዙ ህዝብ የሚናገረው ቋንቋ ምንድን ነው? እሱ መናገረው አለን ግልጽ የሆነ ነው የምልህ። ግልጽ እንደ ቁርአን ዘገምት የሆነ ቋንቋ አለ እንደ ሀሽም ግልጽ ስላልሆነ እኮ ነው። ለአንዲት ቃል እኮ ማብራሪያ አንድ ቁርአን ብዙ ትርጉም አለው እያላችሁ እኮ ፕሊስ አህመድ ፕሊስ እኔ አደከማችሁኝ። ኢንተራፕት ለምን ስርዓት ማለምዱት ግን ማያ ብልግና ነው። ግልጽ ስላልሆነላችሁ ነው እኮ ለአንዲት ቃል ማብራሪያ እያላችሁ የሚያካክል መጽሐፍት የጻፉት ኡስታዞቻችሁና ሼኮቻችሁ ሊቃውንቶቻችሁ ግልጽ ስላልሆነ እኮ ነው። ቁርአን ራሱ መቆም ስላልቻለ እኮ ነው። ከሴሪያ፣ ከአረማይክ፣ ከግዕዝ፣ ከአማርኛ ቋንቋዎችን የወሰደው ራሱን ስላልቻለ ነው። ራሱን የቻለ ነው ይላል ቁርአን መግቢያ ላይ ቼክ አድርግ፣ ወይንም ደግሞ እንትና ኢቲቃን እንትን ላይ ቼክ አድርገው። አረብኛ ውስጥ ያሉ ቁርአን ውስጥ ያሉ ከተለያየ ቋንቋ የተወሰዱ እንደሆነ አስቀምጦልሃል። ራሱን ስላልቻለ ከሰሜኑ ከሴሜቲክ ቋንቋ ከሴሜቲክ ቋንቋዎች ማት ይኮረጃቸው ይቃረማቸዋሉ። ስለዚህ
ልክ ቁርአን ግልጽ የተብራራ ነው ስላለህ ብቻ እሱን እንደ መፈክር አታውሩት። በብዛት መናገር ከሆነ በዓለማችን ላይ ብዙ ህዝብ የሚናገረው ቋንቋ አረብኛ አይደለም፣ መንደሪን ነው። ረጅም እድሜ በመቆየትም ከሆነ ደግሞ በጽሁፍ ደረጃ በረጅም ቋንቋ በመቆየት ከሆነ ምን አገባችሁ? አላስገባም። እናንተ ናችሁ ነው የምታዙኝ። ካልተመቸው ውጣና ሌላ ቦታ ተማር። እናንተ ስላዘዛችሁኝ አላስገባም። በደንብ አስተውል። ረጅም እድሜ በመቆየትም ከሆነ መንደሪን ብዙ ሺህ ዓመታት ታሪኮችን ያስቆጠረ ነው። ስለዚህ ከቋንቋ አንጻር ረጅም በመቆየትም ከሆነ መንደሪን ረጅም እድሜ የቆየ ነው። በጽሁፍም ደረጃ ከሆነ ረጅም ዘመናትን ያስቆጠረ ነው። በዓለማችን ላይ ብዙ ቋንቋ ህዝብ የሚናገረው ቋንቋ ከተባለ በአንደኛ ደረጃ ላይ መንደሪን ነው። ምንድን ነው እሱ? ለምን ሀሉሴት ታደርጋላችሁ? ዝም ብላችሁ የሆነ አይምሯችሁን ዝም ብሎ የራሳችሁን እንትን እየፈጠራችሁ ለራሳችሁ የሚመች ዝም ብላችሁ ራሳችሁን አታስደስቱ። መልስም አይሆን መልስ እየመለሳችሁ ማለት ነው። አሽም ብሬንን ተጠቀም፣ ይሄንን ተጠቀመው። ኢቨን አጻጻፍ እንኳን የተስተካከለው እኮ ትናንትና ነው። ሀርፎቹ የመጡት ትናንትና ነው። በስርዓት አረብኛ በጽሁፍ እንኳን እንትን ለመሆን እከሌና አስገቡ የሚሉትን እንዳለ በብሎክ ሸኟቸው ሞዴሬተሮች። ቀጥል። ሚዩት ነህ። አይ ቲንክ ኔትወርክ ጥሩ አለም እንትና ሀሽም ኔትወርክ ያ ከስር ላሉት አይሰማ። ኔትወርክ ምን ቦታ ነው ያለው? ስራ ቦታ ነው። አሁን ለቀዋል። እኛ እንደዚህ የወረተ ቋንቋ ነው። አሁን እንግሊዝኛ እንኳን ዓለም እየተመራበት ቋንቋ ጥሩ የማን ቁጥር ነው እየተጠቀመ ያለ? አሁን ጠይቅ አይሰማም? ትንሽ ድምፅን ከፍ ብታደርግ ደስ ይለኛል። ይሰማል? አሁን ትሰማለህ። ቀጥል። ይኸውልህ አሁን አረበኛ ብለሃል። ይኸውልህ አረበኛ ብለሃል። ቋንቋችን ያው በማብራራት አቅሙ እኛ ቁርአን በጣም ያብራራል። አንድ ቃል ብዙ ፍቺ አለው ማለት ነው። ስለዚህ ያ ቋንቋ ደግሞ ብዙ ፍቺ ካለው በጣም ይብራራል ማለት ነው። በቃ ግልጽ የሆነ አይደለም። ፈልጌ ነው ይተረኩማል። አይደለም ቋንቋ ሌላ ማይብራራ ከሆነ አሺም አይደለም። ግልጽ ስላልሆነ እኮ ነው። አንድ ቋንቋ በዚህም ብለህ የሚተረጎም ከሆነ ድሌማ ውስጥ ነው የከተተ። ቀይ ብሎ ቀይ ጥቁርም ነጭም ተብሎ የሚተረጎም ከሆነ ቀይ የሚለው ቃል which is ኮምፕሌክስ ነው። ቀይ የሚል ቃል ጥቁርንም ነጭንም የሚጠቁም ከሆነ ግራ የተጋባ እንጂ ግልጽ የሆነ ሰዎች የሚረዱት አይደለም። ስለዚህ እጅ ሲባል እጅ በዚህ ይተረጎማል፣ በዚህ ይተረጎማል፣ በዛ ይተረጎማል እያላችሁ ግራ የተጋባችሁት እኮ እናንተ ናችሁ፣ ግልጽ ስላልሆነ ማለት ነው። ቶፒኩ አሁን ቋንቋ እንዴት ነው ምናምን የሚል አይደለም። ዋናው ሀሺም ፖይንታችን እሱ አልነበረም። ለምን ወደዚህ እንደገባ አልገባኝም። አይ የሰው መረዳት መልእክተኞች ነው ቶፒኩን ለምን ወደዚህ እንዳመጣው አልገባኝም። አይ ቋንቋ እያልክ ስለነበረ እኮ ነው። ለእኛ በምን ወረደ በቻይና እንዴት ምናምን ስትል እኮ ነው ቋንቋ ምናምን ለሳ ነው ገባን እንጂ እኮ ቋንቋ አልገባንም። ጀመር በሳ ምክንያት ያ ዋናው ፖይንት ምን መሰለህ ሀሺም፣ ዋናው ፖይንት መልእክተኞች ተልከዋል ነው። የመጀመሪያውን ፐርሚስ በደንብ አስተውል። መልእክተኞች ከመሐመድ በፊት ለሁሉም ሀገር ቋንቋ አይሚን ለሁሉም ህዝቦች መልእክተኛ ተልኮላቸዋል። እንስማማለን አይደል? በደንብ አስተውል። ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ተልኮላቸዋል። ተስማምተሃል? ግልጽ ነው። ይሰማል።
ስለዚህ ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ከተላከላቸው ለእነኛ ህዝቦች የተላከው መልእክተኛ ደግሞ በቋንቋቸው ነው አይደለ? መልካም፣ በቋንቋቸው ነው የተላከው። እነኛ ህዝቦች ከመሐመድ በፊት የነበሩት የተለያየ ቋንቋ የሚናገሩ ናቸው። ከነኛ የተለያየ ቋንቋ ከሚናገሩት ውስጥ ማንን ጠቀስን? ቻይናውያንን። ቋንቋ አላቸው፣ ህዝቦች ናቸው። ስለዚህ ለእነኛ ህዝቦች በቋንቋቸው የተላከ መልእክተኛ ማን ነው የሚል ነው የጠየቅነው። በቁርአን የተብራራ አሉ፣ ያልተብራሩም አሉ። ስለዚህ እነዛ ያልተብራሩ ደግሞ መጥቀስ አንችልም። ማን ነው የተላከ አናቅም። ሌሎች ማለት ነው በስም ግን ብዙ እንደተላኩ እናውቃለን። ያ ስለዚህ እዛ መጽሐፍ ቅዱስ ላይ ካሉት መሐመድ ከዛም ከአይሁዶች እና ከክርስቲያኖች ከሰማው ውጪ ምንም መረጃ ማምጣት አትችሉም የምንላችሁ ለዛ ነው። ኤኒዌይስ የምትሉት አለ እዚህ ላይ የሚጨምሩለት ጥያቄ ካለ ቀጥል። አሽም እሺ፣ ጥያቄ አሁን ያንተ እንትና አሁን እየገባኝ ያለ በየሀገሩ በየቋንቋ መልእክተኞች ከተላኩ ነቢ መሐመድ ደግሞ ለአረቦች ብቻ ነው የተላከ የሚል ሀሳብ እንታመጣ ይፈልግ ይመስለኛል። ዋና ፖይንቴን እሱ አለም እሱ ሌላኛው ሁለተኛ አርጉመንት ቢ እዛ ላይ መሄድ እችላለሁ፣ እንደዛ ማለት እችላለሁ። ግን ነው የኔ ፖይንቴ እሱ አለም ለጊዜው እስልምና ነበር የሚለውን የማፍረስ ነው እንጂ መሐመድ ለዓለም ተልኳል አልተላከም፣ እሱን ፖይንት አድርጌ አላነሳሁትም። ከመሐመድ በፊት ተልኳል የሚል ክሌም ስላለ ውሸት መሆኑን ማሳየት ብቻ ነው። ያንንም ደግሞ አሳክቸዋለሁ። ጥያቄ ካለ መጠየቅ ትችላለህ። አሁን ነቢያቶች ሲላኩ ለህዝቦቻችሁ ነው ከተባለ እሺ ትሰማለህ? አፍተን ጨርስ። በቆይ በመጽሐፍ ቅዱስ ላይ ነቢያቶች የተላኩ ለዓለም ነው የሚለው አለ። አሁን ከተላኩ ነቢያቶች በመጽሐፍ ቅዱስ ላይ የተጻፉ የተጠቀሱ በስማቸው ለዓለም ነው የተላኩ እኔ ለዓለም ነው የሚል አለ። ልክ እንደ ነቢ መሐመድ እኔ ለዓለም ነው የተላኩ ብሎ ተናገረ አለ። ያ ሐዋርያቶች እንዳለ ወደ ዓለም ነው የተላኩት። ሐዋርያቶች በሙሉ የተላኩት ወደ ዓለም ነው። ማቴዎስ ወንጌል ምዕራፍ 28 19 ስንመለከት፣ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ስንመለከት፣ ማርቆስ ወንጌል ምዕራፍ 16 ስንመለከት ወደ ዓለም ነው የተላኩት። እንጀምር ነው ጥያቄ አርጉመንት አለ እዚህ ላይ የምትሰራው። ሀሽም እኛ ቋንቋ ቅድም መለስ ነው ልሳን ተሰጥቷቸዋል። በዛ በሀገሬው ህዝብ ቋንቋ ይሰብካሉ። ይመጣሉ አንተ ጋር ልሳን ስላላቸው አረብኛ ምችል ከሆነ በአረብኛ ያወሩሃል ማለት ነው። ግሪክ ምችል ከሆነ በግሪክ ያወሩሃል። ቅድም አሳየ ነው። ሁሉም ቋንቋ ይችላሉ። ምልት አለ። ይኸው ሐዋርያቶቹ ተሰብስበው በቤት ውስጥ በነበሩበት ሰዓት ላይ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ በደንብ አስተውል። መንፈስም ይናገሩ ዘንድ እንደ ስጦታቸው በሌላ ልሳኖች ይናገሩ ጀመር። ስለዚህ ይናገሩ ዘንድ መንፈስ ቅዱስ ተሞሉ። ልክ ሲሞሉ በሌላ ልሳን በሌላ ቋንቋ ይናገሩ ዘንድ ጀመሩ አለ። ከሰማይ በታች ነው ያለኸው። የትኛውም ሀገር ብትሄድ ከሰማይ በታች ነህ።
ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በማን ቋንቋ? በገዛ ቋንቋው የሚናገሩትን ይሰማ ነበረ። እነኚህ ሰዎች ደግሞ የአንድ ሀገር ናቸው? ኖ፣ የተለያየ ሀገር ናቸው። ያው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ ኢላሜጥም ሰዎች በሁለት ወንዝም መካከል በይሁዳም በቀጶዶያም በጰንጦስም በኤስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የቱ ጋር ነበርኩ? የእግዚአብሔር ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ አስብ፣ እነኚህ ሁሉ ሀገር አውራጆች በዛ ሁሉ ላሉ በእነሱ ሁሉ ቋንቋ ሲናገሩ ይሰሙ ነበር። ክሊር ነው ሀሺም? እሺ፣ አይ አሁን ያመጣኸው ግልጽ ነው። ቅድም መጀመሪያ ያመጣው የተነጋገርንበት ራሱ አይሰማም? ይሰማል? አዎ ትሰማለህ። ትሰማለህ? ቀጥል። አዎ ጥሩ። አሁን አንተ ያመጣኸው ህዝቦችን በየቋንቋችሁ መልእክት ህዝቦችን በየቋንቋችሁ መሀል ነቢይና መልእክት ተልኮላችኋል። ይቅድም ልክ ቁርአን ጠቀሰ እሱ ማለት ነው። አይ ቲንክ ይቆራረጣል ሌጋ ነው ከሆነ ቋንቋም ከሆነ ራሱ ሁለተኛ እንትና ያነሳው መልስ ነው ማለት ነው። ግልጽ ነው። ያ አሁን ሀሽም ፖይንቱን ያግኝተዋል። ሰማው ፖይንቱን አግኝተዋል። እናንተ ጋር በደንብ አስተውል። የተላከው መልእክተኛ በህዝቦቹ ቋንቋ የገዛ ወገኖቹ ከሆነ ነው። የገዛ ወገኖች እነኛ አሁን በእነኛ ከነሱ ወገን ያልሆነ የነሱን ቋንቋ ሲናገሩ ሰሙ፣ ተደነቁ። የተደነቁትም የነሱ ወገን አይደሉም፣ የነሱ ተወላጆች አይደሉም። የነሱ ተወላጅ ሳይሆኑ የራሳቸውን ቋንቋ ሲናገሩ ተደነቁ፣ ተገረሙ፣ የእግዚአብሔርንም ስራ አመሰገኑ። አረብ ሳይሆኑ አረብኛ ሲያወሩ አዩቸው ማለት ነው። የእናንተ ግን መልእክተኞች የተላኩት እንዴት ነው? ለአረቡ ከአረብ፣ ለቻይናው ከቻይና፣ ለህንዱ ከህንድ ነው። የሚደነቅ አይደለም። ለዛው ከጎሳው የራሱን ቋንቋ የሚናገር ነው። በዚህም መሰረት ኩዌስችናችን ምን ይሆናል? ስለዚህ ለቻይናዎች የተላከው ማን ነው? ለህንዶች የተላከው ማን ነው? ለኢትዮጵያኖች የተላከው ማን ነው የሚለው ጥያቄ ሳይመለስ ይዘጋል። ሌላ ጥያቄ አለ? ሌላ ጥያቄ አለ? ሀሽም እየጨረስኩ ነው፣ ደክሞኛል። ምን አልከኝ? ሌላ ጥያቄ አለ ወይ? አይ ሌላ ጥያቄ እንኳን በስታ ጥያቄ ነው። በቃ ነገ እንገናኝ። ዛሬ ብቃ። ሀሽም እናንተ ሰዎች ምን አላችሁ? ኮንኮሎድ አድርጉት። ሜቢ አንድ ሀሳብ ላንሳኔ አስቀድሞ ከነበሩት ነቢያት አንጻር ማለት ነው።
አስቀድሞ የነበሩት በብሉይ ኪዳን የነበሩት ነቢያት እንደው ትምህርታቸው ለህዝበ እስራኤል ወይም ደግሞ ለዛ ኮሚኒቲ ብቻ ነው ወይስ ደግሞ ለሌላው ህዝብ ይጠቅማል የሚለውን ነጥብ ባይዘ አሁን የሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ ከሮሚ ያሉ በአረብ ሀገር ያሉ ወይም ደግሞ ከብዙ ቦታ የመጡ ሰዎች አሉና ለአምልኮ ተሰብስበው አምልኮን ይፈጽሙ ነበር። ስለዚህ የነቢያት አስተምሮ ለነዛ ሰዎችም ከአረብ ሀገር የመጡትም ቀስፖስ አይ ቲንክ በየሀገሩ ላሉት ይጠቅማል። ለምሳሌ ከኢትዮጵያም ላለው ኢትዮጵያዊ ጀንደባው ባኮስ የሐዋርያት ሥራ 8 ላይ ሄዶ አምልኮ ስርዓትን ሲፈጽም ነበር። ስለዚህ ነቢያት የሚሰብኩት እምነት ወይም ደግሞ አስተምሮ ትምህርት ሌሎችም ይጠቀሙበት ነበረ የሚለውን ነጥብ እንድንይዘው ነው። በተረፈ ያ ምንድነው እሱ የኛ ልዩነቱ ቴንኪው በተለያዩ ሀገራት ላይ ነቢያት ተነስተው ከዛ በዛው ጎሳ በዛው ቋንቋ ምናምን የሚለው ነገር የለም። ግን ጓም እንዳለው የነቢያቱን አስተምሮ ወደ ነቢያቶቹ ሄደው ይማሩ ነበረ። ሐዋርያት ሥራ ላይ ተሰብስበው እዛ ትምህርቱን እንደወሰዱት ማለት ነው። ሐዋርያቶቹ መጥተው ወደ ዓለም እንደሚያስተምሩት ወደዛ ሄደው ትምህርቱን ይወስዱ ነበረ። ልክ ሐዋርያት ሥራ ምዕራፍ 8 ላይ እንደጠቀሰው ማለት ነው። ኢትዮጵያዊ ጀንደረባ እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 2 ላይም ሰብአ ሰገልን አይታችኋል አለ። ኮከቡን ቆጥረው ሄዱ። ወደዛ ሲሄዱ እናገኛለን። የነማንን ታሪክ እናገኛለን። የሶርያዊ ወደ ለመፈወስ ወደ እስራኤል ሲሄድ ከዛስ እዛ በእግዚአብሔር በእነሱ ያምናል። በእናንተ አምላክ አምናለሁ ብሎ ይመለሳል ማለት ነው። አምኖ ማመን ብቻ ሳይሆን አፈር ተሸክሞ እንዲሄድ ምን ያህል እምነቱ ከፍ እንዳለ ማለት ነው። እስልምናው ግን እንደዛ ሳይሆን ኦልሬዲ እነሱ ጋር ብቻ በየሀገሩ ላይ መልእክተኛ ተልኳል። በየቋንቋው ላይ በየቦታው ላይ ተልኳል ነው። አዲስ ኪዳን የመጣው አዲስ ኪዳን ሲመጣ ግን በፊት ኪዳን እንደማን ነበረ? እስራኤሎች ጋር ነበር ቃል ኪዳን የተገባባው እግዚአብሔር አይደል? ትንቢተ ኤርምያስ ላይ ምዕራፍ 31 ነው የሚናገረው ማለት ነው። እነሱ በህጉ መሄድ ስላልቻሉ ግን ከዛ በኋላ ክርስቶስ በስጋ ሲመጣም ከነሱ ነው የመጣው። ክርስቶስ ከነሱ ነው የመጣው። ህግና መሰጠትም ለነሱ ነው ይለዋል ሐዋርያው ቅዱስ ጳውሎስ እኮ። ህግ መሰጠት ለነሱ ነበረ። ክርስቶስ ሲመጣ ግን አሕዛብና ህዝብን የዋጀ እሱ። ምክንያቱም ዘፍጥረት ምዕራፍ 12 ቁጥር 1-3 የምድር አሕዛብ በአንተ ይባረካሉ ስለተባለ ለአብርሃም ማለት ነው። ሮሜ ምዕራፍ 9 ከቁጥር 5-8 በይስሐቅ በኩል የሚመጣው እነኛ ከእስራኤል የሚወለዱት ሁሉ እስራኤል እንደማይባሉ ነገር ግን በይስሐቅ እንደሚቆጠር በእምነት በኩል ሮሜ ምዕራፍ 3 ላይ ከቁጥር 24 ጀምሮ ሁሉም ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም በእምነት እግዚአብሔር ልጆች እንደሚሆኑ ያንን ያመጣዋል ማለት ነው። ስለዚህ እነኛ ግን እስራኤላውያን አስቀድመው እስከ ክርስቶስ ድረስ የተመረጡ ህዝቦች ነበሩ። ህግ የተሰጣቸው ለነሱ ነበረ እና እንደዛ ነው። ሜይ ቢ ኢንተራፕት ካደረኩ ቀጥል መጨምረው ካለ ሌሎቻችሁ። አይ የለም ቃለ ሕይወት ያሰማልህ። ያው ግልጽ ነው። አይ ቲንክ የሚወራው በእስልምና በኩል የሚወራው እንደዚህ ነቢያት ተልከዋል ምናምን የሚለው ነገር ውሸት እንደሆነ ከመሐመድ በፊት ምንም አይነት ኤቪደንስ እንደሌለ ነው ዛሬ ያየ ነው። ጥሩ መማማር ነበር። እግዚአብሔር ያክብርልን። በድጋሚ ቃለት አይዳ በቃ የወጣችሁ ነው። ነገ እንዴት ዋላችሁ? ደህና ሆናችሁ? ነገም እንመለሳለን። የነገ ሰው ይበለን። እኔ እኮ አሁን ሰው ሲሞት እኮ የሚቀበርበት ትዝ እያለኝ ነው። ምን ጥያቄ በሳጥን መቀበር ስለመፈራ ነው። ደክሞኛል ብለህ የወጣከው ጥያቄ ስትጠየቅ ወደኛ ነው የምመጣው። ክርስቲያን ማትወኝበት አንዱ ሰዎች ሲቀበር በእንትን ስለሆነ ነው። ለኔ አላ በቂ ነው። እንዳያፍንሽ ነው አይደለ? አንደኛው እንትና የሆነ አንድ ሁለተኛ ጋር ገብታ ያስታውሳችኋት የሆነች ማን ነበር ስሟ? ክርስቲያኖች ግን ለምንድን ነው ስትቀበሩ ምንድን ነበር ያለችው? በጣም አስቃኛለች። ስትቀበሩ በጣም ነው የሚያስፈራኝ። ማጥወጂ ምናምን አትበለኝ። እኔ አላልኩም እንደዚህ አይነት ነገር። ክርስቲያን ልሆን ነው ምናምን ብያለሁ። እንደ ጥያቄ ነው ኩዌሽን ጠየቅኩኝ። መቃብሩ አስጨንቆሻል። አትዋሺ። አስተግፍሩላህ ለዚህ ማን ተብኖንክ ነው? ግን አትጨነቂ። እኛ እኮ ሽንት ነካሽ ተብለሽ አትደበደቢም። አስተግፍሩላህ ለዚህ
በቃ አንተ እንግዲህ ፖለቲካን ልጀምር ነው። ደህና ደሩ። በቃ የምትወጡበት ሰዓት ደርሷል። አይዲያ ባንቺ ምን ፖለቲካ ይሰራል? እና ምንድነው እኔ የጠየኩ ሌላ አንተ የምታወራው ስጋ ይበላል ተባለ። ለዛ ነው ሳጥን ውስጥ የምንቀበረው ጂኒ ምናምን እዚህ ምናምን ሳትመልስ በዛውም ከዛን ቶ በቃ እሺ ታውቁት በቃ ደህና ደሩ። በቃ የነገ ሰው ይበለን። ነገ ጠይቃለሁ ጥያቄ። እሺ መጠየቅ ትችያለሽ። ተፈለግሽ አንድ ጥያቄ ቀበልሻለሁ። ቶ እናንተና ምናምን ሰላሉን ዋና ሀቢብ ቀን ስንገናኝ ነው የምንውለው። አደረግሽን እንዳሉ ነገ ጠይቃለሁ። በቃ እሺ ሰዎች በቃ ቃልዮት ያሰማልን። በጣም ድንቅ መረዳት ነው፣ ለሌሎችም እንደሚሆን እናመሰግናለን። አንተ መረፍት አድርገህ በቃሽ። እሺ ተማሪሽ አቶ ቢኒያም ወርቁ አይተነው አንዳርጋቸው በላቸው ዝራባቸው ፍጫቸው ይሰማሃል አንተ ሰው ቢኒያም ማስረሻ ቶላ ጫኔ አቶ ቢኒያም የማህበሩን ብር አይመልሱም እንዴ? አቶ ቢኒያም እርሶን አይደለም እንዴ የምንጠራው? እባኮትን ቢኒያም እባኮትን ተመለሱ። የሰው ንብረት እዛው አይጥፉ፣ ተመለሱ። በህግ አምላክ ሰምተሃል? ቢኒያም መኪና እየነዳ በጣም ይቅርታ እንትን ላይ አድርጌው አይሰማኝ። ቢኒያም እርገጤ ጠልዘው ቦቀሰው። አቶ ቢኒያም እንዴት ነው? ይቅርታ ስልክ ይዤ የነበረ ለዛ ነው ያልሰማኋችሁ። ምን ታስተባብላለህ? እውነት ስልክ ይዤ ነበር በእውነት። እና እንዴት ነው እዚህ ገስት ላይ ሆነ ታማኛለህ አይደለ? ኧረ ተው አንተ ሰውዬ ተው እባክህ። እዚህ ገስት ላይ ሆነ ሌላ ቦታ ነህ፣ በሌላ ስልክ ደግሞ ሌላ ቦታ ነህ፣ ሌላ ላይቭ ላይ። ኧረ ስልክ እዚሁ ላይ ስልክ እዚሁ ነው፣ እዚሁ ላይ ሌላ መኪና እየነዳው ነው፣ ሌላ ዲቫይስ ስልክ ይዘህ እዚህ እኔ ላይ ሆነ ቴሌግራም ላይ ቻት እያደረክ ነው። ኧረ እዚህ እንዴት ነው ጨረስክ እንዴ? እንዴ ነችና ገና እየጀመርን ነው እንጂ ያ ቢሆን አሪፍ ነበረ። እኔ ገና መነቃቃቴ ነው። ጭራሽ መንቃቴ ነው። ተኝተህ ነበር ስልክ ይዘህ? መነቃቃቴ ነው። መንቃቴ አላልኩም፣ መነቃቃቴ ነው። ምን ማለት ነው መነቃቃቴ ነው ማለት? መነቃቃቴ ነው ገና በቃ ማለት ምንድን ነው የበቃው? ምንድን ነው የበቃው? በቃ አልኩኝ እንዴ? እንደነችና አልኩኝ እንዴ ብለህ እኔን እየጠየቀኝ ነው? ቀልቤ ሁለት ቦታ ነው። እዚህ በአንድ ጄ መሪ ይዤ በአንድ ጄ ሰጥቼ ነው የማወራው። ጭራሽ ቀልብህም ሁለት ቦታ ነው። እኔ እኮ እኛን እያዳመጥክ መስሎኝ ነው ያስገባው። ሰው አለ ግን እኔ እያየሁ አይደለም ነው። ዘግተህ ነው ምንድን ነው? ጭራሽ ሰው አለ ወይ ይለኛል እንዴ? ንቀቱን አስቡ። 1700 ሰው አለ አሁን ያየሁት። ጭራሽ 1700 ሰው ንቀቱን ይኸው። ኧረ በመድኃኒዓለም ተው አንተ እንዴ! እታች ያላችሁ እንዳሰሙት፣ ታች ያላችሁ 1700 ሰዎች ጭራሽ እንዳሰሙት። ጭራሽ እኔ ቤት ሆኖ እኔም አመጽ ይቀሰቀሳል። ሰማችሁት? እንዳሰሙት ንቀት እያለ ጭራሽ እንዳሰሙት እያለ አመጽ እየቀሰቀሰ ነው ቤቴ ውስጥ ቁጭ ብሎ። እሺ ጭራሽ እሺ ይላል እንደ አመጽ እየቀሰቀሰ ነው ስል አዎ እየቀሰቀስኩ ነው ማለት እኮ ነው። እሺ ትራፊክ የያዘኝና አንተ ነው የቅጣቱ 1800 እና 1700 እንኳን መለየት አይችልም። አዎ እውነት ነው። ኮሜንት ላይ ያየው 1800 ነው። ኦኬ ያው በጨረፍታ ነው ያየሁት። ጭራሽ በሙሉ አይን እንኳን ማየት አይፈልግም። ኦዲየንስም በዚህ መጠን ነው የሚንቀው ማለት ነው። ኧረ አንተ ተው ዛሬ እባክህ እንዴ! ምንድነው ቂም ልታስይዝብኝ ነው? ልታጣላኝ ከኦዲየንሶቼ? አንተ መፈራው ኦዲየንሶችን ነው ማለት ነው። እኔ ስለተናገርኩ እውነቱን ስላወጣው ማለት ነው። እሺ ይላል እንደ ጭራሽ ይቅርታ እንደማለት ማለት ነው።
እሺ ኦዲየንሶች እንዴት ናችሁ? ደህና ናችሁ? አንተ ምንድነው 1700 ሰው ነው ለኔ የሚታየኝ። አንተ ጋር 1800 ነው እንዴ? አይንህን ታከም። አይም እየነዳ ነው መኪና ብለህ ተዋሻለህ። ይሄው 1700 ሰው ነው የሚታየኝ አሁን ላይ። 100 ሰዎችን ንቀት ነው ማታያቸው? ኧረ ጉድ! እስቲ ጻፉ፣ ከታች ጻፉ። 100 ሰዎችን ንቀት ነው ጻፉ። እስቲ እያያቸው አልሆነ እኮ ንቀት ነው። ንቀት አለብህ። 100 ሰዎችን ናካቸው። 1000 ስንት ነው? አይንን 100 ሰዎችን ማየት አልቻለም። እስቲ ለ1700 መስመር ወጣው። መስመር ወጣው ምን ማለት ነው? መስመር ወጣው ማለት እየጻፉ ነው። ያው መስመር አልፌ በዛኛው መስመር ገብቼ ነበር። አንተ የኔ ያለው ብዬ ለማንኛውም ዝጋ በቃ። 100 ሰዎች ተናደው ነው የወጡት። ቻው በቃ በቃ ቻው።